ማይክሮሶፍት ኤክሴል ሰራተኛ መሆናችሁ ተማሪ ከቁጥራዊ መረጃዎች ጋር የምትሰሩ ከሆነ እጅግ በጣም ጠቃሚው አፕሊኬሽን ነው። ሰላም የበኩር ቤተሰቦች እንዴት ናችሁ? በዚህ ተከታታይ ቱቶሪያል ማይክሮሶፍት ኤክሴል ላይ ማወቅ ያለባችሁን ከጀማሪ እስከ አድቫንስድ ወይም ደግሞ ከፍተኛ ደረጃ ድረስ ጥንቅቅ አድርጋችሁ መማር የሚያስችላችሁን ነገር አዘጋጅተን ጨርሰናል። ከእናንተ የሚጠበቀው ኮምፒውተራችሁን አዘጋጅታችሁ መከታተል ብቻ ነው። ከመጀመራችን በፊት ሁለት ማሳሰቢያዎች ይኖሩኛል። የመጀመሪያው እዚህ ተከታታይ ቱቶሪያል ላይ የምታገኙት ሙሉ ለሙሉ ፕራክቲካል የሆነ ሴሽን ነው። ስለዚህ የግዴታ ፕራክቲስ ማድረግ ያስፈልጋችኋል ማለት ነው። በዋነኝነት ኮምፒውተር ያስፈልጋችኋል። ስለዚህ ኮምፒውተር አዘጋጅታችሁ ፕራክቲስ ያደርጋችሁ መሄድ ነው። እንደምታውቁት ኮምፒውተር በማየት ወይም ደግሞ ፕራክቲካል ነገር በማየት አይገባም። የግዴታ መሞከር ያስፈልጋል። ስለዚህ ኮምፒውተራችሁን አዘጋጅታችሁ አብራችሁ መስራት ይኖርባችኋል ማለት ነው። የመጀመሪያው ሐሳብ ነው። ሁለተኛው እዚህ ኤክሰርሳይዝ ላይ የምናያቸው የተለያዩ ምሳሌዎች ወደ ራሳችሁ ነባራዊነት ተቀይራችሁ መሞከርም እንዳይረሳ። ሁለት ሶስት ቴስት ለማመዱት ደግሞ ይበልጥ በደንብ አንደርስታንድ ማድረግ ስለሚያስችላችሁ ማለት ነው። ስለዚህ እንጀምራለን። የምንጀምረው ደግሞ መሰረታዊ የሆነውን የማይክሮሶፍት ኤክሴል ኮንሰፕት ከማውራት ይሆናል ማለት ነው። አጠር ያለች ፓወርፖይንት ነው እና እሷን አይተን ቀጥታ ወደ ወርክቡክ መክፈቱ እንገባለን ማለት ነው። ስለዚህ እንግዲህ ከእናንተ ደግሞ በዋነኝነት የሚጠበቀው ይሄ ቱቶሪያል ሲዘጋጅ ቴክስት ታይም እንደምታውቁት፣ ስለዚህ በደንብ ኮንሺየስ ሆናችሁ ተከታተሉ። ከዚህም በኋላ ያሉት ኮንሰፕቶች ደግሞ ስለሚጠቅሟችሁ ሰብስክራይብ በማድረግ ጀምሩ። እጅግ በጣም ደስ ይለኛል፣ ምክንያቱም የተለብስ የሚያላት። ስለዚህ don't forget to subscribe እሱ እንዳይረሳ። ቀጥታ ወደ ቱቶሪያሉ ይመቻችሁ። እሺ፣ ስለዚህ ስለ ማይክሮሶፍት ኤክሴል ኦቨርቪው ከማድረግ እንጀምር። ምንድነው ማይክሮሶፍት ኤክሴል? ቤዚካሊ አሁን ከዚህ በኋላ የምንማረው አንዱ ማይክሮሶፍት ኤክሴል የሚባል ሶፍትዌር የማይክሮሶፍት ኦፊስ ወይም ደግሞ ጠቅላላ አድርገን የምናስበው ማይክሮሶፍት ኦፊስ ስዊት እያለ የምንጠራው አንዱ ወርድ፣ ኤክሴል፣ ፓወርፖይንት፣ አክሰስ፣ አውትሉክ በጣም ብዙ በውስጡ ያሉ የተለያዩ ሰብ ፓርቶችን የያዘ አንድ ስዊት የሱ አንድ አካል ነው ማለት ነው ማይክሮሶፍት ኤክሴል። በማይክሮሶፍት ካምፓኒ ደግሞ የተመረተ ነው ማለት ነው። ስለዚህ በኖርማል ከዕለት ተዕለት ተግባራችን ጀምሮ እስከ ትልልቅ ዳታዎችን አናሊሲስ ከመስራት ድረስ የሚያግዝ በጣም ፓወርፉል የሆነ በተለይ በዋነኝነት ለኒውሜሪካል ዳታ ወይም ደግሞ ቁጥራዊ መረጃዎችን አናላይዝ ለማድረግ የተሰራ ሶፍትዌር ነው ማለት ነው። እንግዲህ እንደምታውቁት ማይክሮሶፍት ኦፊስ ላይ የተለያየ ቱሎች አሉ። ለምሳሌ ወርድ ብለን ፕሮፌሽናል ቴክስቶችን ክሬት ማድረግ እናስባለን። ፓወርፖይንት ብለን ስላይዶችን ማዘጋጀት እናስባለን። ስለዚህ ኤክሴል ስንል ደግሞ እነዚህ ቁጥራዊ ነገሮችን በስፕሬድሺት ፎርማት ወይም ደግሞ በኮለምን እና በሮ ፎርማት በተሰራ መልኩ አናላይዝ አድርጎ ማቅረብን እናስባለን ማለት ነው። አንደኛው ነገር እሱ ነው። ምንድነው ደግሞ እስኪ ይሄ ኤክሴል እያለ የምንጠራው ነገር ኦርጋናይዜሽኖች አካባቢ ወይም ደግሞ ቢዝነስ ኦፕሬሽኖች ላይ ምን አይነት ጥቅሞች አሉት የሚል ነገር ደግሞ አለ። ለምሳሌ ዳታዎችን ማኔጅ ለማድረግ ያግዘናል። ኦፍ ኮርስ እንዳልኳችሁ አሁን ወደ ስንገባ በደንብ የምናየው ትልልቅ ዳታዎችን ጨምሮ የዕለት ተዕለት ዳታዎቻችንን ራሱ እዛ ኤክሴል ላይ ስቶር እያደረግን በደንብ አድርገን ማኔጅ እንድናደርጋቸው ኢዝሊ ደግሞ ዳታዎቻችንን ያንን ዳታ ለካምፓኒያችን ግሮስ እንድንጠቀምበት ያግዘናል ማለት ነው። ፋይናንሻል አናሊሲስ እንሰራለን። ለምሳሌ በጀቲንግ፣ ፎርካስቲንግ፣ ፋይናንሻል ሪፖርቲንግ ራሱ ይሰራል። ፋይናንስ እንግዲህ እንደምታውቁት ቁጥር ነው በአብዛኛው። እነዚህ ከቁጥር ነክ ነገሮች ጋር ለመስራት ያግዛል። የሆነ ካምፓኒ ደግሞ ዳታ ካለው ዳታ ሴት ካለው ያንን ዳታ ሴት ቪዥዋላይዝ በማድረግ ለዲሲዥን ሜኪንግ ደግሞ ያግዛል ማለት ነው። ሌተር ኦን ፕራክቲካል ሴሽን ላይ የምናያቸው ነገሮች አሉ። ለምሳሌ ይሄ ግራፊካል የሆኑ ነገሮችን ቪዥዋላይዝ በማድረግ ዳታዎችን በደንብ አንደርስታንድ በምናደርግበት ፎርማት ፕሬዘንት ማድረግ ያስችላል ኤክሴል። ሌላኛው ደግሞ ምንድነው? ስለዚህ እንዴት አድርገን እንጀምር? አሁን እነዚህን አሁን ያነሳናቸውን ስራዎች ለመስራት እንዴት አድርገን ነው ታዲያ ኤክሴል መጠቀም መጀመር የምንችለው የሚለውን ስናይ በዋነኝነት ኤክሴልን አሁን እዚህ ጋር አስቀምጥላችኋለሁ። እኛ አሁን you can purchase from their online store ራሳቸው እንግዲህ እንደምታውቁት ማይክሮሶፍት ኤክሴል ነፃ አይደለም ወይም ደግሞ ኦፊስ በራሱ ነፃ ሶፍትዌር አይደለም፣ ያስከፍላል። ግን አሁን እናንተ ዴስክቶፕ አፓችሁ ላይ የምትጭኑት ስለሆነ እኔ ብዙ ጊዜ ሶፍትዌር ማውረድ getintopc.com ላይ ነው። getintopc.com ላይ ሄዳችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከፈለጋችሁ ሄዳችሁ አውርዳችሁ መጫን ትችላላችሁ። በመቀጠል ኢንስታል ካደረጋችሁ በኋላ ወርክቡካችሁን ከፍታችሁ ደግሞ ወደ ስራ መግባት እንችላለን ማለት ነው። ምንድነው ቤዚክ የሚባሉት ኮምፖነንቶች በኤክሴል ኢንተርፌስ ላይ የመጀመሪያው ልክ ስትከፍቱ ከምታገኟቸው ነገሮች መካከል አንደኛው ሪበን ነው። upper part of excel ማለት ነው። ከላይ ያለው ቱል ቦክስ ያለበት ወይም ደግሞ ቱል ባሩ ማለት ነው። እነዚህ የምንሰራቸው የተለያዩ ኦፕሬሽኖችን የምናከናውንበት ቦታ ያለበት ነው። ወርክሺት የሚባል አለ። ኦፍ ኮርስ ወደ እሱ እንገባ ዲቴል እናወራለን። the main area የምትሰሩበት ዋናው ዳታው የሚያርፍበት ቦታ ማለት ነው። ፎርሙላ ባር አለ። ፎርሙላችን ዲስፕሌይ የሚሆንበት እንግዲህ በጣም የተለያዩ ፎርሙላዎችን እንጠቀማለን። starting from the basic mathematical operation የተለያዩ
ምንድን ሶፍትዌር ነው ፎርሙላዎችን እንጠቀማለን እሱም ያርፍበት ነው ፎርሙላ ባር ይባላል ስታተስ ባር አለ ደግሞ at the bottom ምንድነው የወርክ ሽታችሁን ከረንት ስታተስ እና የምታዩበት ከረንት ወርክ ሽታችሁ ስታተሶችን የምታዩበት ነው እሱንም ወደ እሱ እንገባ የምናየው ይሆናል ማለት ነው ሶ ምንድነው የምናደርገው መጀመሪያ የዴታ አድርገን ደግሞ ከፍተን ንግባና ደግሞ ኤክሴል ላይ ከፍተን ንግባና ደግሞ እስኪ ምንድነው ያለው ኤግዛክትሊ ውስጥ የሚለውን ነገር ለማየት ሞክር ስለዚህ ስታርት አረጉና ኤክሴል ብላችሁ ሰርች ታደርጋላችሁ እኔ ኤክሴል 2016 ነው የምጠቀመው I recommend you to use this version 2013 በኋላ ያሉ ቨርዥኖች የምትጠቀሙ ሪከመንድ አደርጋችኋለሁ ቅድም እንዳነሳ ነው ጌቲንግ ቱ ፒሲ ላይ ሄዳችሁ አውርዳችሁ ማስገባት መጀመር ነው ማለት ነው ስለዚህ ኤክሴልን እንክፈት 2016 ነው የምጠቀመው ብያችኋለሁ የቅርብ ቨርዥኖች ተጠቀሙ የተለያየ አሪፍ ይባሉ ፊቸሮችን ማግኘት ትችላላችሁ ስለዚህ ያ ደግሞ በደንብ ይጠቅማችኋል ማለት ነው so this is the first look ማለት ነው እንግዲህ እነዚህ ጋር የተለያዩ ነገሮች አሉ ሳምፕል ምንድነው ሳምፕል ዶክመንቶች ናቸው እነዚህ አሁን መጠቀም አንፈልግም እኛ ምን ጀምረው ከብላክ ወርክቡክ ነው so you came here blank workbook ምትለው አጋ this workbook create ከማድረግ ስለምንጀምር እሱ ላይ ክሊክ አድርጌ እጀምራለሁ ማለት so blank workbook አለኝ እዚህ ጋር so excel ልክ ሲጀምር እንግዲህ ያለው ኢንተርፌስ ይሄን ይመስላል ይሄን ነው የሚመስለው excel blank workbook የሆነ ምንም ያልሰራንበት ማለት ነው የኤክሴል የመጀመሪያው ዶክመንት ወርክቡክ ተብሎ ይጠራል ወርክቡክ ማለት ይሄ እንዳለ ሙሉ እዚህ ጋር የምታዩት እንዳለ ወርክቡክ ተብሎ ልክ እንደ ኤክሰርሳይዝ ቡክ ብታስቡት አንድ ሙሉ ደብተር ብስንል ለምሳሌ ባለ 50 ሉክ ባለ 30 ሉክ ያን እንደምናወራው ማለት ነው በውስጡ የተለያዩ ሺቶችን የያዘ ገጾችን የያዘ ብላችሁ ታስቡት ትችላላችሁ የተለያየ ስራ ተሰሩባችሁ የምትችሏቸው እነሱን የያዘ አንድ ኢንታየር ወርክቡክ ተብሎ ይጠራል ማለት ነው ለምሳሌ እዚህ ጋር እንደምታዩት አሁን ስንከፍተው ገና ብሎ ቡክ 1 ብሎ ስም ሰጥቷታል ማለት ነው ስለዚህ ምን እናደርጋለን እኛ ይሄን ወርክቡካችን ላይ ምን አለ ሺቶች አሉ ይሄ ወርክቡክ በተለያዩ ምንድን ሺቶች የተዋቀረ ነው በተለያዩ ሺቶች የተዋቀረ ነው ይሄ ወርክቡክ ማለት ነው ለምሳሌ አንድ ወርክቡክ በጣም ብዙ ሺቶች ሊኖሩት ይችላሉ እዚህ ጋር እንደምታዩት ለምሳሌ ሺት 1 ይላል እዚህ ጋር ሺት 1 አለኝ እዚህ ጋር መጥቼ ክሊክ ባረግ ሺት 2 ይከፈታል እዚህ ጋር መጥቼ ክሊክ ባረግ ሺት 3 ይከፈታል እያንዳንዱ ሺት የተለያየ አይነት ዳታ ማስቀመጥ ይችላል እያንዳንዱ ሺት ላይ ሌላኛው ነገር ደግሞ ምንድነው ለምሳሌ ሺቶቻችንን ሪኔም ማድረግም እንችላለን ሌትስ ሴይ ይሄን ሺት 1 የሚለውን ነገር ደብል ክሊክ አድርጌበት የመጀመሪያው አሁን እየሰራን ያለ ነው የአንድ ካምፓኒ ዳታ ነው ብለን ብናስብ እና የኤቭሪ መንዝ ዳታ በእያንዳንዱ ሺት ላይ ማስቀመጥ ብንፈልግ I can call this sheet January ብዬ ጽፌ ኢንተር ስለው ሺት 1 እንደዚህ ሆነ ማለት ነው ሺት 2 ላይ መታችሁ እንደገና ፌብሩዋሪ ብላችሁ ኢንተር ስትሉት እንደዚህ ያደርጋችሁ ሌሎችም ሺቶች አሳይን መስጠት ትችላላችሁ ማለት ነው ስለዚህ ሺት አለ እዚህ ሺት ላይ ደግሞ ይሄ የምታዩት ወርክ ሺታችሁ እዚህ ጋር የምታዩት ደግሞ ይሄኛው ፓርት ምን ተሰሩበት ማለት ነው እነዚህ ያንዳንዶቹ ሴሎች ናቸው እዚህ ሴል ተብለው ይጠራሉ በሴሎች የተዋቀረ ነው ማለት ነው አንዱ ሺት ደግሞ ኤቭሪ ሺት በሴሎች የተዋቀረ ነው እቺኛዋ ስትመርጧት አክቲቭ ሴል ተብሎ ይጠራል ማለት እያንዳንዱ ሺት በጣም ብዙ ሴሎች አሉት ኤክሴል ዳታን በታቡላር ፎርም ወይም ደግሞ በኮለም እና በሮ ፎርም ነው የሚያመጣው ልክ ይሄ ኮለም ነው this one is row ማለት ነው አሁን እዚህኛው ሮ ይባላል ይሄኛው ደግሞ ኮለም ነው ታች ያለው ኮለሞቹ እያንዳንዳቸው ስም አላቸው በአልፋቤት አሳይን የተደረጉ ናቸው ABCD ያለ ይሄዳል ሮዎቹ ደግሞ በቁጥር 1 2 3 4 እያለ ይሄዳል ማለት ነው ከዛ ይሄ በኮምቢኔሽን እያንዳንዱ ሴል ስም ይኖረዋል ለምሳሌ ይሄኛው ሴል አሁን ክሊክ ያደረኩበት ሴል E ኮለም ላይና እዚህ ጋር ከሆነ አምስተኛው ሮ ላይ ያለው ስለዚህ E5 ተብሎ ይጠራል ማለት ነው ይሄኛው D5 D5 ይሄም C5 እንደዚህ ያለ እንደዚህ ነው የሚለው ከዛ እዚህ ጋር ራንደም እዚህ ጋር ክሊክ ባረግ 7 ቁጥርና I ላይ ነው ያለው ስለዚህ I7 ተብሎ ይጠራል ማለት ነው በኋላ ካልኩሌሽን ስንሰራ የነዚህ የሴሎቹን ስም ማወቅ ለምን እንደሚጠቅመን ትረዱኛላችሁ ማለት ነው ስለዚህ ወርክቡካችን ቅድም እናነሳን ወርክቡክ አለን ወርክቡካችን ደግሞ በሺቶች የተዋቀረ ነው ብዙ ሺቶች ኖታል ሺታችን ደግሞ በሴሎች አሉት ማለት ነው እያንዳንዱ ሴል ደግሞ ስም አለው ማለት ነው ስንመርጠው ደግሞ አክቲቭ ሴል የተመረጠ ሴል ተብሎ ይጠራል ማለት ነው ናይስ ስለዚህ ሺታችሁን ሴሎቻችሁ ላይ እነዚህ ኮለመኖቻችሁን ልክ እንደዚህ ማስፋት ማጥበብ ትችላላችሁ ለምሳሌ ይሄው እንደምታዩት እንደዚህ ማጥበብና ማስፋት ይችላል ታያለው ኮለመናችን ያሰፋውት ነው ሮአችሁንም ደግሞ እንደዛው ማስፋትና ማጥበብ ትችላላችሁ ማለት ነው ልክ ለምሳሌ እዚህ ጋር እቺ እንደዚህ ማስፋትና ማጥበብ ትችላላችሁ ማለት ነው
ስለዚህ ይሄኛውም እንደዚህ ዙም አውት ምን ማድረግ ይቻላል። ከዛችኛዋ ፓርት ይሄ እዚህ ጋር የምታዩት አሁን ማሳያችሁ ይሄ ፓርት ማለት ነው። እዚህኛዋ ፓርት ሪቪን ተብላ ትጠራለች። ወርክ ቡካችሁ ላይ የተለያየ ስራ ትሰራላችሁ። ለምሳሌ እዚህ ጋር ሆም አለኝ፣ ኢንሰርት፣ ፔጅ ሌአውት፣ እዚህ ጋር ፎርሙላስ፣ ዳታ እያለ ይመጣል። እነዚህ ሁላ እያንዳንዳቸው የተለያየ ስራ አላቸው። በኋላ እየሰራን ስንመጣ የምናያቸው ማለት ነው። ለምሳሌ ሆም ታብ ላይ ከስተማይዜሽን እንሰራለን፣ ቴክስት ከስተማይዜሽን ምናምን እንደዚህ ፎርማቲንግ እንሰራለን። በኋላ አሁን ስና ዳታ አስገብተን የምናየው። ከዛ ኢንሰርት ላይ መተን ደግሞ የተለያዩ ነገሮችን ፒክቸር ምናምን ቪዥዋላይዜሽን፣ የግራፊክስ ምናምን እዚህ ጋር የምታያቸው ነገሮችን እንሰራለን። ፔጅ ሌአውት እያለ የበኋላ ፕሪንት ኤሪያውን፣ ባክግራውንድ ብዙ ደግሞ ወደ ውስጥ እየገባን ስንገባ የምናያቸው ነገሮችን ደግሞ እንሰራለን ማለት ነው። ስለዚህ ይሄ ኤክሴል እንግዲህ ይሄንን ነው የሚመስለው ማለት ነው። ስለዚህ ይሄንን ካየን ቀጥታ ደግሞ ዳታ አስገብተን ነው የምንሄደው። ከዳታ ከማስገባታችሁ በፊት እንዴት ሴቭ እናድርግ የምትሉኝና ደግሞ ወርክቡካችሁ እንግዲህ እየሰራችሁበት ያላችሁት ወርክቡክ ሴቭ መደረግ መቻል አለበት። ሴቭ ታረጉታላችሁ። ሴቭ ስታረጉት ቀላል ነገር አለ። ሶ ዩ ኬም ሂር እና ፋይል ላይ ክሊክ ታረጋላችሁ። ፋይል ላይ ክሊክ ካረጋችሁ በኋላ እዚህ ጋር ሴቭ እና ሴቭ አስ የሚሉ ነገሮች አሉ። ያ ሴቭ እና ሴቭ አስ ብዙ ጊዜ ዶክመንት ላይ ተጠቀማችኋላችሁ። ይሄ ቀላል ነገር ነው። ሴቭ አስ ብለን እንገባለን። then browse ትሉታላችሁ። ያው we start from scratch that's why በደንብ እያንዳንዱን ነገር እያየን ያለ ነው። ስለዚህ ቡኳን እዚህ ጋር ስም አለው። ሶ ለጊዜው ነው ዴስክቶፕ ልበል። ይሄኛው ፓርት እዚህ የምታስቀምጡበት ፓርት ነው። ዳታ ፓርቲሽናችሁ መርጣችሁ ማስቀመጥ ይችላልችሁ ሆነ ቦታ ላይ። እኔ ለጊዜው ዴስክቶፕ ልበለውና ቲን ስሟል የሆነ ስም ልስጣት። let's say day 1 ሴቭ ብለዋለሁ ማለት ነው። በዚህ አሁን እንደምታዩት የወርክ ቡካችሁ ስም ወይ የወርክ ቡካችሁ ስም ተቀየረ ማለት ነው። day 1 ተብሎ ተቀየረ ማለት ነው። ስለዚህ በዚህ ፎርም ማድረግ ትችላላችሁ። አሁን ሴቭ ካረጋችሁ በኋላ ቼንጅ ከዚህ በኋላ ሴቭ ያደርጋችሁ ኮንትሮል ኤስ የተጫናችሁ ወር ደግሞ እዚህ ከመታችሁ እቺ ምልክት ተጠቅማችሁ ሴቭ ማድረግ ትችላላችሁ። አንድ ወይ ደግሞ እናንተ ራሳችሁ ከኪቦርዳችሁ ላይ ኮንትሮል ፕላስ ኤስ የተጫናችሁ ሴቭ ማድረግ ትችላላችሁ ማለት ነው። ኤኒ ቼንጅ ከዚህ በኋላ ለምትሰሩት ማለት ነው። ዋረልስ ሌላ በቃ እስኪ ደግሞ እየሰራን በደንብ ኤክሰርሳይሱን ደግሞ ስንሰራ መሀል ላይ የምንጨምራቸው ነገሮች እየጨመርን ያለን ወደሚቀጥለው ኤክሰርሳይዝ እንሂድ። ሶ ይሄን ይመስላል እንግዲህ ለሳምፕል የመረጥነው ዳታ ይሄን ይመስላል። ሶ እዚህ ጋር ከላይ አምጪ መጣት የመጀመሪያዋ ሮ ልክ እንደ ታይትል ሮ ወይም ደግሞ እንደ ሄደር ብለን ብናስባት ሄደራችን መጀመሪያ ሴት እናደርጋለን ማለት ነው። ሄደራችሁ ላይ ተመቱና ምን ጀምረው እንዴ አሁን እዚህ ጋር መጣት እያንዳንዱ ሴል አለና ሴላችንን መርጅ አድርገ ነው እዚህ ድረስ የሆነ ስም እንስጠው። ለምሳሌ እዚህ ድረስ እንደዚህ መርጅ ለማድረግ ሴሎቹ አሁን አንድ ነበሩ አንድ ላይ አጣብቀን መርጅ አድርገናቸው ደግሞ ስም ለመስጠት ለምሳሌ የበኩርቴክ የሰራተኞች ምንድነው ውጤት ቢሆን ለምሳሌ ይሄኛው እንደዛ አይነት ነገር አድርገን መስጠት ብንፈልግ እንደዚህ ምን እናርክ መጀመሪያ ሰሌክት ታረጋላችሁ to you come to here merging center እዚህ ጋር merging center የምትላለች እሷ ላይ ክሊክ ታረጋላችሁ እንደምታዩት merge ሆነ ማለት ነው። ስለዚህ እንጽፋለን እዚህ ጋር ክሊክ እናርግና እንጽፋለን። ናይስ ሶ ከዛኛው ደግሞ ከታች ካለው ደግሞ እሺ በምን ለየት እናርገው ሼድ እናርገው እስኪ ደግሞ ትንሽ ሼድ እናርገው። አሁን አንዴ ፎርማቲንግ እየሰራን እንዴ ማለት ነው። በዛ ሼዲንግ ኤንድ ከለሪንግ ለመስራት እዚህ ከተመቱና እዚህ ሆም ታብ ላይ መሆናችሁ እርግጠኛ ሁኑልኝ። ሆም ታብ ከዛ በኋላ እዚህ ጋር እንደምታዩት ሁለት ነገሮች አሉ። ይሄ ባክግራውንድ ሼድ የሚደረግበት ነው ወይም ደግሞ ሼድ ምና ከኋላ ያለውን ፊልም እና ከለር ፊልም እናደርግበት ማለት ነው። ለምሳሌ ይሄ ከለር ፊልም እናደርግበት ነው ማለት ነው። ሶ ይሄን ከለር እንምረጥ። እንደምታዩት ተቀይሯል። ሌላው ደግሞ ከለር ነው። ለምሳሌ የቴክስታችንን ከለር ደግሞ መቀየር ብንፈልግ መጀመሪያ ውስጥ ትገቡና ክሊክ አድርጋችሁ ቴክስታችሁን ትመርጣላችሁ። እንደዚህ ከመረጣችሁ በኋላ ትሄዱና እዚህ ቀይ ከሆነ ቀይ ታረጉታላችሁ። ሌላ ከለርም ከሆነ እዚህ ከመጣችሁ የምትፈልጉትን አይነት ከለር መቀየር ትችላላችሁ። so it should be visible I think this kind of እንደዚህ ነገር ቢሆን አሪፍ ነው። ስለዚህ አሁን just ዲኮሬሽኑ ጊዜ እንዳይወስድብን ለጊዜኛውን ቀለል ነገር እናርጋትና ይሄን ቀይ እናርገው በደንብ እንዲታየን። ናይስ ዋን። ሶ ከዛ ደግሞ ኖርማሊ ሴላስ ትንሽ ከፍ ማድረግም ያስፈልጋል እንዲታየን 11 ነበረ። እዚህ ጋር የምታዩት ሁለት ነገሮች እዚህ ጋር አሉ ላሳያችሁ በዛው። እኚህ ሁለት ነገሮች አንደኛው ወደ ታች ታረጉት ዝቅ ማድረግ ነው እንደምታዩት ማለት ነው። ወደ ላይ ደግሞ ሳረገው የሚጨምር ነው። ሶ ዙም አውት ላድርገውና ላሳያችሁ። እንደዚህ ስለሳረገው በጣም ከፍ ያደርገዋል። እንደዚህ ሲናካት ደግሞ ዝቅ ያደርገዋል። ሶ ሌትስ ቢ እንደዚህ ነገር እዚህ አካባቢ ያለ ነገር ይሁንና ሶ በዚህም ደግሞ መቀየር ትችላላችሁ ኦፍ ኮርስ። እንደዚህ አድርጋችሁ የምትፈልጉትን ማድረግ ትችላላችሁ። ሌትስ ሜክ ኢት 16
እሺ ከዛችኛው ፓርትም እንደዛው እናስተካክላት ሼድ እናርጋት እቺኛዋንም እንደዚህ እዚህ ድረስ የሆነ ነገር ሌላ አይነት ከለርም ከፈለጋችሁኛዋን ደግሞ እንደዚህ ነገር አድርገን እንቀይራት እንደዛው እንዳለ ጥቁር መሆን ይችላል ወይ ደግሞ ቀይም ከፈለግን ቴክስቱን ደግሞ ቀይ እናደርጋለን so this is ቤዚክ የሆነ ከለር ፎርማቲንግ እና ሼድ የምናደርግበት ነው ማለት ነው ከዛ ይሄ ዳታ ደግሞ የምንድን ነው ለምሳሌ የ2016 አሁን ላስት ይር ዳታ ቢሆን እየሰራን የነበረው በፕሮግረስ ነው የሚሄደው ኦፍ ኮርስ ግን ሌላኛው ፈርስት ፓርት ላይ እንዳየ ነው አንድ ወርክቡክ ላይ ያለ ሺት እያንዳንዱ ሺት ስም ይኖረዋልና ስሙን መቀየር ትችላላችሁ ማለት ነው ለምሳሌ I may say this one የ2016 ነው በቃ ስለዚህ 2016 ነው ልክ እንደምታዩት የ2016 ዳታ ነው ማለት ነው ሳምፕል ዳታ እናስገባ ራንደም ዳታ እናስገባና ከዛ ደግሞ እንቀጥላለን ስለዚህ ሳምፕል ዳታ እንደዚህ ያስገብተናል ሶስት ከሳምፕል ዳታው ካስገባን በኋላ ስለዚህ ቀጣይ የምንሰራው ደግሞ ምንድነው ማለት ነው እስኪ አሁን ይሄን ዳታችን እንደዚህ ከስተማይዝ ካደረግን በኋላ ቤዚክ ማቴማቲካል ኦፕሬሽኖችን ኖርማሊ ኤክሴል ለቤዚክ ማቴማቲካል ኦፕሬሽን ብቻ አይደለም የተሰራው በጣም ከቤዚክ ማቴማቲካል ኦፕሬሽን ጀምሮ እስከ አድቫንስድ ነገሮችን መስራት ትችላላችሁ ሶ ለአሁን በዚህኛው ቤዚክ ነገሮችን እንዴት አድርገን መስራት እንችላለን ሶ ለምሳሌ እዚህ ጋር የበኩር ቴክ የሰራተኞች ውጤት አለ የፐርፎርማንሳቸው ሜጀር የተደረገበት ዳታ ብለን እናስብና ከአንደኛ ሩብ ዓመት እስከ አራተኛ ሩብ ዓመት ስለዚህ ከቤዚክ ነገር እንጀምር ለምሳሌ ድምር አንደኛው ምን ሰራ ብለን እናስብ ቤዚክ ምንላቸውን ኦፕሬሽኖች እንስራ አንደኛው ይሄን እንዲደምርልን እንፈልጋለን ሌላው ለምሳሌ የዚህ እያንዳንዱ ሰራተኛ ትንሹ ፐርፎርማንሳቸው ስንት ነበረ የሚለውን ትንሹን ትልቁን ወይ ሚኒመም ማለት ነው ትልቁን ደግሞ እንዲሰራልን በፈልግ ትልቁን ስንት ነው አማካኛቸው ስንት ነው አቨሬጅ ያለም አማካኝ ውጤታቸው ስንት ነበረ ከዛ ደግሞ ደረጃ እንሰራላቸዋለን ወይም ራንክ ብለን የምንጠራው ማለት እነዚህ 4-5 ነገሮችን ደግሞ ለመስራት እንሞክራለን ማለት ነው ሶ ቤዚካሊ ምንድነው ኤክሴል ፎርሙላ በሁለት መንገዶች ነው መስራት የምትችሉት አንደኛ you can write it by your own ራሳችሁ መጻፍ ትችላላችሁ ያ ፎርሙላ ስንጽፍ በእንግሊዘኛ ስለሆነ ወደ እንግሊዘኛ እንመለስና እዚህ ፎርሙላ ባራችሁ ላይ በመምጣት ራሳችሁ መጻፍ ትችላላችሁ ፎርሙላ ባር ትባላለች የምትፈልጉትን ፎርሙላ ራሳችሁ መጻፍ ትችላላችሁ ኦር ፎርሙላ ፈንክሽን ደግሞ ስላለ ፈንክሽን ላይ በመሄድ ደግሞ መስራት እንችላለን ሁሌም ግን መርሳት የሌለባችሁ ነገር ምንድነው መጀመሪያ ክሊክ የምታረጉት ሴል ያ የሰራችሁት ነገር ዲስፕሌይ የሚሆንበት ሴል መሆን ይችላልበት ማለት ነው ወይም ደግሞ እናንተ ዲስፕሌይ ማድረግ የፈለጋችሁት ቦታ let's say የኔ አሁን መጀመሪያ መሰራው የአብርሃም ዮሴፍ ነው ስለዚህ አብርሃም ዮሴፍ ስለዚህ እዚህ ድምር ላይ ክሊክ አድርግና መጀመሪያ እዚች ጋር እንምጣና fx ምትላለች እሷን ክሊክ እናደርጋለን ኢንሰርት ፈንክሽን ኤክሴል የትኛው ማለት ኤክሴል ፈንክሽን የሚጀምረው ኢኳል ሳይን ብሎ ነው ልክ እንደምትዝች ጋር ኢኳል ሳይን ነው መጣለች ስለዚህ እዚህ ጋር ትመጡና select a function የምትለው ጋር sum የምትለውን ፈንክሽን እንመርጣለን ማለት ነው እንደምታዩት ፈንክሽኖች አሉ የተለያዩ አይነት ፈንክሽኖች average if hyperlink count እና I'm going to use sum ድምር ማለት ነው ስለዚህ እሷን እንመርጣለሁ እሷን መርጥና ኦኬ ላታል ይሄ ይመጣልኛል በመጀመሪያው ክፍላችን እያንዳንዱ ሴል ስም አለው የሚል አውርተን ነበር ባለፈው ክፍል አይደል ስለዚህ ኖርማሊ ቁጥር አይደለም እንጠቀም ፎርሙላ ስንጠቀም ያሉትን ቁጥሮች ሳይሆን ቁጥሮቹ መጠቀም ይቻላል ኦፍ ኮርስ ግን ለሁሉም በኋላ ለሚቀጥለው ስራ ስለሚያገለግል የሴሎቹን ስም ነው የምንጠቀመው ወይም ደግሞ የእያንዳንዱን ሴል ስም ማለት ነው ስለዚህ ሴሎቹ ምንድነው ስም አሁን ኬት ነው ይሄን ካረጋችሁ በኋላ መጀመሪያ እዚህ ጋር ትመጡና ከምትፈልጉት ከአንደኛ ሩብ ዓመት እስከ አራተኛ ሩብ ዓመት ስለሆነ እንደምር ላይ ፈልገነው እስከ አራተኛ ሩብ ዓመት ድረስ ሰሌክት እናደርጋለን እሺ ከዛ በኋላ ኦኬ ይላል 290 ስለዚህ አብርሃ ዮሴፍ 290 በአራቱ ድምር ከ400 ነው የሚያዘው ይባል 290 አጠቃላይ የአራቱ ዓመት የአራቱ ኳርተር ድምሩ ነው ማለት ነው ኤክሴል በጣም አሪፉ ነገር እንግዲህ የመጣበት ምክንያት እቺ መደመር ከብዶ ሳይሆን imagine you have like thousands of data በጣም ብዙ ዳታ አላችሁ ብላችሁ ብታስቡ ለዛ ሁላ ዳታ በቀላሉ መስራት መቻሉ ነው አሪፉ ነገር ስለዚህ ምን እናደርጋለን እቺን መጣና ልክ እንደቀደሙ ዝች ጋር ማለት እቺኛን ልክ ታጋስተራባት ልክ እንደዚህ ነው ፕላስ ምልክት ስትሆንላችሁ ክሊክ ታረጉና ሳትለቁ ወደታች ዝቅ ታረጋላችሁ ክሊክ አድርጋችሁ ሌፍት ክሊክ ማለት ነው ሳትለቁ ወደታች ዝቅ ታረጋላችሁ so the rest of the data በቀላሉ ልክ እንደዚህ ይሰራልናል ማለት ነው እሺ ድምር በቀላሉ እንደዚህ መስራት ትንሹና ትልቁንም ስንሰራ እንደዛው ነው የሚሆነው ተመሳሳይ ነገር ነው ትንሹ ማለት እንግዲህ ከአራቱ ኳርተር አብርሃም የሚባለው ሰውዬ
ስንት አብርሃ ይባላል ሰውዬ ስንት ነው ትንሹ ከአራቱ ኳርተርስ ትንሽ ያመጣው ብን ማወቅ የምንፈልግ ደግሞ በቀላሉ ምን ማድረግ እንችላለን? ተመልሰን እዛው ኤፌክስ ላይ እንገባለን። ከሚወጡልን አማራጮች ውስጥ ደግሞ እዚህ ጋር ተመጡና ዝቅ ታደርጉታላችሁ። ሚኒመም ሚል ትፈልጋላችሁ። እዚህ ጋር ካጣችሁት እዚህ ጋር አሁን ሚኒመም ሚል ነገር የለም። ሚኒመም ሚል ነገር ካጣችሁት ምን ማድረግ ትችላላችሁ? እዚች ጋር ቺን ትነኩና ኦል ትሉታላችሁ። እንደዚህ ኦል ብላችሁት ከዛ እዚህ ጋር ክሊክ አድርጋችሁ አንዱ ላይ ኤም ውስጥ ነኩ። ኤም ቤት ይወስዳችኋል። ከዛ ሚኒመምን እዚህ ጋር እንፈልጋታለን ማለት ነው። እቹትና ሚኒመም አለች። እቹትም እንደምታየው ምታት እሷን እናደርግና እንመለሳለን። ኦኬ አልኩት እና ከየት ነው እንዲሰራልኝ የፈለኩት ከዚህ እስከዚህ ከአራቱ ኳርተር ከዛ ኦኬ አልኩት። አራቱ ኳርተር ላይ 65 ትንሹ ነው ማለት ነው። ልክ እንደቀደሙ እንዳደረግነው ደብል ክሊክ ስታደርጉት የሌሎቹንም ይሰራላችኋል። ቀደም ድራግ ነው ያደረግነው። አሁን ደግሞ እቺ ጠጋ አድርጋችሁ ደብል ክሊክ አድርጋችሁ ሊሆን ይችላል። ሁለተኛው መንገድ ደግሞ ደብል ክሊክ ማለት ነው። ደብል ክሊክ ስታደርጉ ይሄዳል። ትልቁ ጋር እንምጣ። ትልቁ ደግሞ ስንት ነው የሚለው ማየት ብንፈልግ ደግሞ ሞስት ሪሰንትሊ ዩዝድ ብላችሁ ወደ ኋላ ብትመለሱ በቀላሉ ታገኙታላችሁ። ቀደማቸው ስለነበረ ነው። ለሱ ደግሞ የምንጠቀመው ማክሲመም ነው። ማክሲመም ብለን ማክስ ምትሏን ኦኬ አልኩት። ማክሲመም ስለሆነ እየፈለግን ያለው ከየት ነው ከአንደኛ ሩብ ዓመት እስከ አራተኛ ሩብ ዓመት ከዛስ ኦኬ አለቀ። እዛች ደብል ታፕ እንደምታዩት ሁሉም እየመጣ ነው ማለት ነው። እየሰራ ነው። አሪፍ አቨሬጅ እንስራ። ከዛ ደግሞ አቨሬጅም ተመሳሳይ ነገር ነው። አቨሬጅም ኤፍኤክስ ልንገባና አማካኝ አቨሬጅ ምትሏን እንመርጣለን። ከዛ በኋላ ኦኬ እንላለን። ከዛ ኬት ከአንደኛ እንዳትረሱ እኛ አሁን አቨሬጅ እነዚህ ድምር ላይ ምናምን ያሉት ወደዚህ ያሉት ነገሮች አይገቡም ማለት ነው። ስለዚህ እዚችን እንመርጥና ኦኬ። አማካኙ ደግሞ በአማካኝ ይሄ ልጅ በአመት ውስጥ 72.5% ፐርፎርም እያደረገ ነው ማለት ነው። የሌሎቹ እንደዚህ የሆነ ይመጣል ማለት ነው። ስለዚህ በቀላሉ ማቴማቲካል ኦፕሬሽኖችን እንደዚህ አድርገን መስራት እንችላለን ማለት ነው። ኤክሴል ኢዚ በጣም እሺ። ስለዚህ ወደዚህ ነው እስኪ አስካውን ያየናቸውን እንግዲህ እንደምታዩት ቀላል ነው በጣም እና ወደ ደረጃ ከመምጣታችን በፊት እንደምታዩት ለምሳሌ ይሄን ዝቅ ሳረግ ወደ ታች ይሄኛው አሁን ለምሳሌ እዚህ ጋር የብርሃን እንደሚል ይሄኛው የየትኛው ኳርተር ነው አላውቅም። ይሄኛው የትኛው ኳርተር ነው አላውቅም። ይሄኛው የትኛው ኳርተር ነው አላውቅም። ምንድነው ድምር ነው ምንድነው? which is ከላይ ያስቀመጥናት እቺ ሄደሯ ፓርት ወደ ይሄኛው ፓርት ማለት ነው። ወደ ታች ዝቅ ስንል ረዘም ያለ ዳታ ሲኖረን ይገባልና ስታክ እንዲያደርግልን ስለምንፈልግ እሷ እንደ ቲፕ ኦፍ ዲ ወሰዷትና ስለዚህ ምን እናደርጋለን? መጀመሪያ እዚች ጋር የመጀመሪያው ዳታ ፍሪዝ ነው የምናደርገው። ይሄ ፍሪዝ እንዳይንቀሳቀስ የኛው ፓርት ማለት ነው እንዳይንቀሳቀስ እንድናደርገው ምን እናርግ? ይሄንን መጀመሪያ እዚህ ጋር የመጀመሪያው ፓርት ላይ ክሊክ እናደርጋለን። ሄደራችሁ እዚህ ይሄኛው ፓርት እንዳይንቀሳቀስ የመጀመሪያ ዳታችሁ ላይ ክሊክ ታደርጋላችሁ። ከዛ መጡና እዚህ ጋር ቪው ምትለዋን ትነካላችሁ። እዚህ ጋር ፍሪዝ ፔንስ ምትለዋን አይታችኋል። ፍሪዝ ፔንስ ምትላለች እዚህ ጋር እሷን ክሊክ እናደርጋለን። ከዛ ፍሪዝ ፔንስ ትሉታላችሁ ማለት ነው ይሄኛውን። ከዛ እስኪ ለምሳሌ እንበላው ፍሪዝ ፔንስ አልኩት። ግድ አሁን ዝቅ ለማድረግ ልሞክር። ይሄኛው መስመር የሚታያችሁ ከሆነ አላውቅም ፍሪዝ አድርጎታል። ስለዚህ አሁን ወደ ታች ስወርድ እንደምታዩት ቅድም ያለው አማን የሚባል ሰው ያለ ይሄ የፈርስት ኳርተር ነው ማለት ነው። ስለዚህ ማስታክ አረጋችልም ማለት ነው። እሺ ናይስ ዋን። እንቀጥልና ኖርማሊ ደግሞ አሁን እስኪ ራንክ እንስራላችሁ። ኮምፓሪዥን ነው የምንሰራው። ኮምፓሪዥን ነው የምንሰራው ማለት ምንድነው? እነዚህ ጋር አሁን 18 ሰራተኞች አሉ። እነዚህ 18 ሰራተኞች እነሱን ራንክ ልንሰራላቸው በአመት ውጤት አማካኝነት አንዱን መጠቀም ትችላላችሁ። የሆነ ካላችሁ ዳታ ውስጥ የሆነ ነገር ትወስዱና በዛ ዳታ ላይ ኮምፔር እናደርጋቸዋለን ማለት ነው። ለምሳሌ እኔ ድምራቸው ልወስድ ይችላል። እዚህ ጋር ያላቸውን ድምር ልወስድ ይችላል ኮምፔር ለማወዳደር። አማካኛቸው ልወስድ ይችላል። ትንሹ ትልቁ ማሪቨር ብቻ ምንድነው የሆነ ሰርቴን ኦፍ ዴታ ተወስዱና በዛ ዴታ መሰረት ኮምፔር ታደርጓቸዋላችሁ ነው ሐሳቡ። ስለዚህ መጀመሪያ ደረጃ ዲስፕሌይ እንዲሆን የፈለግነው ቦታ ላይ ክሊክ እናደርግና እንደተለመደው ፈንክሽን ላይ እንሄዳለን። ኢንሰርት ፈንክሽን ላይ ከሄድን በኋላ ራንክ ነው የምንወስደው። እዚህ ጋር እስኪ ራንክ አለን የለንም። ስለዚህ ምን እናደርጋለን? ቅድም እንዳደረግነው እዚህ ጋር ትመጡና ኦል ትሉታላችሁ። ከዛ አርን ስትጫኑ አር ቤት ይወስዳችኋል ማለት ነው።
እና ራንክ ነው ፈልገው አይው እዚህ ጋር ኦኬ ልበል ራንክ ላይ ሶስት ነገሮች አሉ ማወቅ ያለባችሁ ሶስት ነገሮች ምንድናቸው እነሱም የመጀመሪያው ይሄ እዚህ ጋር የምታዩት ይሄኛው ነምበር ሚለው ነው ነምበር ማለት አማካኝ ከሆነ የምንወስደው ለማወዳደሪያነት ያማካኙ የመጀመሪያው ቁጥር ማለት ነው ነምበር ምንለው ሪፈረንስ ደግሞ ሪፈረንስ ምን አረጋቸው ለነዛ ያን ነገር ኮምፔር ለማድረግ ለምሳሌ አብርሃምን ይሄን አብርሃም ከማን ጋር ነው ያወዳደረው ከተስፋዬ ከነሚካኤል ከነደምሴ ምናምን ጋር ነው so the rest of 17s የተቀሩት 17ቶቹ ኮምፓሪዥን ላይ ወይም ሪፈረንስ የምንጠቀማቸው ናቸው ማለት ነው ስለዚህ የሆነ ነገር ለማወዳደር ምን ያስፈልገናል አንድ የግዴታ ምንድነው ስሙ የሚወዳደር አካል ያስፈልጋል ስለዚህ ነምበሩ አለ የሚወዳደረው አካል አለ ነምበር ምንለው የመጀመሪያው ቁጥር ሲሆን ሪፈረንስ ደግሞ to the reverse ደግሞ እንደዛ ነው የሚሆነው ተስፋዬ ከአብርሃምና ከሌሎቹ ጋር የሚወዳደረው ማለት ነው ምን እናረጋለን መጀመሪያ ነምበራችን ልንመጣና መጀመሪያ ምን እናረጋለን እዚህ ጋር ይሄን እንመርጣለን የመጀመሪያውን ቁጥር በአማካኝ ሆነ በአቨሬጅ እንስራ ብለን እናስብና እሱን እንመርጣለን ሪፈረንስ ላይ ደግሞ እንደዚህ ትንሽ ታጋራጋትና ሪፈረንስ ደግሞ ከመጀመሪያው ተጀምሩና ሁሉንም ሰሌክት አድርጋላችሁ ያላችሁ እንዴት እንዳለ በዛ ኮለም ስር ያለውትን እንዳለ ዳታዎች ትመርጣላችሁ ማለት ነው አሁን እንደዚህ ካረጋችሁ በኋላ ቀጣዩ ነገር ምን እንደሚሆነው በምንድነው በዚህ ብራንክ ጊዜ ሁለት ነገሮች አሉ አብሶሉት ሪፈረንስ እና ሪላቲቭ ሪፈረንስ የሚባሉ ነገሮች አሉ አብሶሉት ሪፈረንስ ማለት ሪፈረንሱ ማይቀየር ለሁለተኛውም ለሶስተኛውም ለአራተኛውም ለአምስተኛውም ሰው ሲሆን ሪፈረንሱ ይሄ አሁን የመረጥነው ሪፈረንስ ማይቀየር ሲሆን ማለት ነው ሪላቲቭ ሪፈረንስ ደግሞ ሲሆን ከሁለተኛው ላይ ስትመጡ ልትደርሱ ለምሳሌ ከዛ በታች ያለው እንዳለ ሙሉ ለሙሉ ሪፈረንሱ የተቀየረ ይመጣል ሶ ብዙ ጊዜም ሪከመንድ የሚደረገው አብሶሉት ሪፈረንስ ስለሆነ ልክ እዚህ ከደረሳችሁ በኋላ F4 ትጫናላችሁ F4 ስትጫኑ ምን ይመጣላችኋል ልክ እንደምታዩት እንደምታዩት እዚህ ጋር በእያንዳንዱ በሌተሮቹ መሃል የዶላር ሳይን ምልክት አመጣ ይሄ አብሶሉት ያደርጋል እንዳይቀየር ሪፈረንሱ ለሁሉም አንድ አይነት እንዲሆን ምክንያቱም ከተቀያየረ አንዱን ከሁሉም ጋር ነው ያወዳደረን ነው ከተቀያየረ ችግር ስለሚፈጥር ማለት ነው እንደዚህ አድርገን ኦኬ እንላለን አሁን ስለዚህ አብርሃ 15ኛ ነው ማለት ነው ደብል ክሊክ ሳረግ ልክ እንደዚህ ይሰራልኛል ማለት ነው እንደምታዩት አንደኛ ማን ነው ብርሃን አንደኛ ነች ነው ሴት ናትሽ ስለዚህ አንደኛ 91 ምናምን ነገር ያለ ይመጣ 18 ሰው ነው ያለ 18ኛ ላይ ደግሞ ይሄው አለ 67 እና ያመጣ ሰው እንደዚህ ይሆናል ማለት ነው ስለዚህ በዚህ ፎርም ደረጃ ወይም ደግሞ ራንክ መስራት ትችላላችሁ ማለት ይሄ አሁን እንደ ምሳሌ ወሰድነው እንጂ ይሄንን ሲናሪዮ ይሄ ለሁሉም ይሆናል ስቶር ቢኖራችሁ ለምሳሌ ያሏችሁን ስቶሮች በቀን ወይም በሆነ ጊዜ ምን ያህል ተሸጠ የሚለውን ነገር ሰርታችሁ አንደኛ የትኛው ስቶር በደንብ የትኛው ቀን ተሸጠ ነው ሁለተኛ የትኛው ቀን ተሸጠ ነው ምናምን የሚለውን ማየት ትችላላችሁ አንድ የመጨረሻ ነገር እንጨምር እዚህ ጋርና ዳታችንን በደንብ ከስተማይዝ ለማድረግ እንድንችል አንድ ነገር እንጨምር ይሄ አሁን እንደምታዩት እንደዚህ ከሆነ በኋላ ብዙ ጊዜ ምንድነው ኤክሴል ላይ ይሄን ዳታ ፕሪንት አውት ማድረግ ብንፈልግ እዚህ ጋር የምታያቸው የኤክሴል እነዚህ ላይኖች ኢማጂነሪ ላይኖች ናቸው ፕሪንት አውት የሚሆኑ አይደሉም ሶ አሁን ምን እናደርግ መጀመሪያ ቦርደር እንስራለት ደግሞ ይሄኛው እንደዚህ እንዲል ሰሌክት ቦርደር እንስራለት ሶ ምን እናደርጋለን መጀመሪያ ከዚህ ጋር ተጀምሩና ሰሌክት አደርጋላችሁ ሁሉን ሰሌክት እንደዚህ ሰሌክት ካደረጋችሁ በኋላ ሆም ላይ ትመጣላችሁ እዚች ጋር እቺ የምታዩት እነዚህ እዚች ጋር ክሊክ እናደርጋለን ከዛ ኦል ቦርደር ትወጣላችሁ ኦል ቦርደር ስትሉት ምን ይላል ልክ እንደዚህ እንደምታዩት ከሌላው በተለየ ቦርደር ይኖራል አሁን ከመርጦ ሆኖ ፕሪንትም ሲደረግ ልክ እንደዚህ ሸንጠረዡ ሞሮ ፕሪንት ያደርጋል ነው ይሄ እንዳትረሱ ፕሪንት ስታደርጉ እዚህ ፎር ዳት ትችላላችሁ ማለት ነው ስለዚህ ምን አየን አሁን ጠቅላላ ለማድረግ ያክል ሰመራይዝ ለማድረግ በዚህኛው ሴሽን ምንድነው ያያየን ያለ ነው ለዚህ ላለን የዴታ ምንድነው ያደረግነው ነው ማለት ነው ኦቨርኦል ምን ሰራን ዳታ ከገባ በኋላ ደምር እንዴት እንደምንሰራ ቤዚክ ፎርሙላ ስናስገባ እንዴት እንደምንሰራ ስለዚህ በሁለት መንገድ ማስገባት ይቻላል you can write it this one እዚህ ጋር መጻፍ ትችላላችሁ አንድ ወር ደግሞ ፈንክሽን ላይ ገብተን መስራት እንደምንችል አየን ለሚኖራችሁ የተለያየ ዳታ እንዴት አድርጋችሁ እንደምትሰሩ አይተናል ማለት ነው including rank ማለት ነው ሶ በዚህ ፎርም እስኪ ደግሞ ኤክሰርሳይዝ አድርጉት ፋይሉን ታች ላይ አስቀምጥላችኋለሁ እናንተ ሰርታችሁ ደግሞ የቸገራችሁ ነገር ካለ let me know እንደዛ እናርግ እሺ
ሰላም በድጋሚ በኩር ቤተሰቦች እስካሁን እየርንበት ያለው መንገድ እንደተመቻችሁ ተስፋ አድርጋለሁ። በድጋሚ ማስታወሳችሁ ነገር ሰብስክራይብ ማድረግ እንዳይረሳ ፕሊዝ ሰብስክራይብ ያደርጋችሁ በጣም ስለሚጠቅመኝና ነገ አዲስ ቱቶሪያሎች እንድሰራ ስለሚያግዘኝ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቱቶሪያሉ በዚህኛው ሴሽን ደግሞ እናየው ምንድነው አሁን እንግዲህ ዳታችን ይሄን ይመስላልና ይሄንን ዳታ እንዴት አድርገን ደግሞ ማኔጅ እናድርገው አንዳንድ ነገሮችን እንጨምርበት። ለምሳሌ ዳታው ሊስት ስቲክ አድርጎ አይቆይም አይደል? የሆነ የሚጨመሩ ነገሮች ይኖራሉና በመሃል የምትጨምሯቸው ዳታዎችን ስትጨምሩ ኮለምን እና ሮ እንዴት ትጨምራላችሁ እናያለን። ድሮፕ ዳውን በኋላ አሳያችኋለሁ። እንዴት ደግሞ ዳታዎችን ማኔጅ እንደምናደርግ እንዴት እንደምንከፍል አሳያችኋለሁ። ዳታ እንዴት በድሮፕ ዳውን ፎርም ማስገባት እንደሚቻልና ኮንዲሽናል ስቴትመንቶችን ደግሞ እንዴት መጠቀም እንደምንችል እናያለን። ስለዚህ ምን ጀምረው ሮ እና ኮለምን ኢንሰርት ከማድረግ ይሆናል ማለት ነው። ሶ ሮ እና ኮለምን እዚህ ጋር እንደምታዩት ለምሳሌ ዲ ቢ ምናምን የሚሉ ኮለሞች አሉን። እነሱ መሃል የሆነ ነገር ማስገባት ፈልገን ሌትስ ሴይ እዚህ ዳታ ውስጥ አንድ ነገር መጨመር ፈለግን which is የስራ ክፍል የሚል ከዚህ ከጾታ ከሚለው በኋላ አንድ እንትን ማስገባት ፈለግን ኮለም ማስገባት ፈለግን ምን እናደርጋለን? ስለዚህ እዚህ ጋር መጣና ዲ ላይ ዲን ሰሌክት እናደርጋታለን። ዲ ኮለምን ራይት ክሊክ አድርገን ራይት ክሊክ አድርጋችሁ በኋላ ኢንሰርት ትላላችሁ። እዚህ ጋር ራይት ክሊክ ታደርጉና ኢንሰርት። ስለዚህ ኢንሰርት ስትሉት ራሱ እንደምታዩት ይጨምርላችኋል ማለት ነው። አሁን ይሄ አንድ ኮለም ተጨመረ ማለት ነው። ትንሽ ሰፋ እናደርጋትና እዚህ ጋር መጥቼ የስራ ክፍል ልበለው። ስለዚህ አማርኛ ላድርገውና የስራ ክፍል ልበለው። በኋላ አንድ እንዴት ዳታ ደግሞ ማስገባት እንደምንችል አሳያችኋለሁ። እዚህ ላይ በድሮፕ ዳውን ፎርም ዳታ እንዴት ማስገባት እንደምንችል ልክ እንደዚሁ ደግሞ ምን ማድረግ ይችላልላችሁ። ሌላ አንድ ሰራተኛ ቢኖራችሁ ተጨማሪ ለምሳሌ የሆነ ቦታ ኢንሰርት ማድረግ ብትፈልጉ ከመሃል ላይ ሊሆን ይችላል or ደግሞ አሁን ላክሲ እዚህ ጋር መሃል ማስገባት ላያስፈልግ ይችላል። ግን ኢንኬዝ መሃል ማስገባት የምትፈልጉት ካለ ያው ሊጠቅማችሁ ስለሚችል እሷን ምንያት ያው ተመሳሳይ ነው። እዚህ ጋር ከ7 ቁጥር ለምሳሌ ከላይ ከሆነ ማስገባት የፈለግነው ልክ እንደዚህ እንደቀድሙ ራይት ክሊክ እናደርግና ኢንሰርት ብለን ስለላው ራሱ ልክ እንደዚህ እንደምታዩት አንድ ኮለም ይጨምርላችኋል ማለት ነው። ይሄን አሁን ስለማያስፈልግ ላጥፋው ባክ አልኩት። ስለዚህ በዚህ ፎርም ኮለም እና ሮ ኢንሰርት ማድረግ ትችላላችሁ። አሁን እዚህ ጋር የስራ ክፍል አለኝና የስራ ክፍል ምን አድርጌ ማስገባት ይችላልው? ለምሳሌ እዚህ ጋር አለም አይቲ ብትሆን አይሲቲ ሃናን ሙሉጌታ ደግሞ ኤችአር ብትሆን ወይም ደግሞ የሰው ኃይል ብትሆን or ደግሞ ግዢ ብትሆን እንደዚህ ግዢ ምናምን ያልኩኝ ማስገባት ይችላል። ግን which will be በጣም tedious ማለት አሰልቺ ነው የሚሆነው። ስለዚህ እዚህ ጋር አንድ አሪፍ ኤክሴል የሚፈቅድልን አሪፍ ነገር ላሳያችሁ። ድሮፕ ዳውን ዋሪፍ ላይክ እዚህ ጋር በቃ ሴሌክት ያደረግን በድሮፕ ዳውን ፎርም እንዴት አድርገን ዳታዎችን ማስገባት እንችላለን። ለዚህ አይነት ሴት ኦፍ ዴታ የተለመደ ወይም ቋሚ የሆነ ሴት ኦፍ ዴታ ሲኖራችሁ ምን ማድረግ ትችላላችሁ? ድሮፕ ዳውን በድሮፕ ዳውን ፎርም እንዲሆን አድርጋችሁ በሊስት ፎርም መየመረጥ ማስገባት ይችላል። ለዛ እንዲረዳን መጀመሪያ እዚህኛው ሺት ላይ እንምጣና ባዶ ሺት ላይ ሊስት እናዘጋጃለን ወይም ደግሞ የሚታወቁትን ሊስት እናዘጋጃለን። አሁን ቀላል አድርገን ለምሳሌ ያሉ ዲፓርትመንቶች ምንድናቸው? አይሲቲ ያለን ብለን እንበል አንድ ኤችአር ወይም ደግሞ የሰው ኃይል ፋይናንስ። ስለዚህ ቢያንስ በቃ ይበቃናል። አሁን እናንተ ኤክሰርሳይዝ ስታደርጉ ጨመር አድርጋችሁ ኤክሰርሳይዝ ማለት ይችላል። ስለዚህ መጀመሪያ ይሄን ካዘጋጃችሁ በኋላ ወደ ቅድሙ ሺት ትመለሱና ስለዚህ መጀመሪያ ይሄን ኮለምን ሰሌክት አደርጋላችሁ። የት ነው ድሮፕ ዳውን እንዲመጣ ይፈልጋችሁ የሚለውን ኮለምኑ መጀመሪያ ሙሉ ሰሌክት አደርጋላችሁ። ሰሌክት ካደረጋችሁ በኋላ እዚህ ዳታ የምትለው ታብሌት ሄዳላችሁ። ዳታ ታብሌት ሄዳችሁ በኋላ እዚህ ጋር ቫሊዴሽን የሚል አለ። ቫሊዴሽን ዳታ ቫሊዴሽን እሱ ላይ ሄደና ዳታ ቫሊዴሽን ላይ ዳታ ቫሊዴሽን የምትለዋን ትመርጣላችሁ። ዳታ ቫሊዴሽን ስትመርጡ ይሄ ይመጣላችኋል። እዚህ ጋር ኤኒ ቫልዩ የምትለዋን ወይም ደግሞ ቫሊዴሽን ክራይቴሪያችንን ወደ ሊስት እንቀይራታለን። ሊስት በድሮፕ ዳውን እንዲመጣልን ስለፈለግን ማለት ነው። ከዛ በኋላ እዚህ ጋር ሶርስ ውስጥ አሁን ሊስቱ ደግሞ ከየት ነው የሚያገኘው? ቀድመን ያዘጋጀነው ሊስት ኦፍ ዴታ አለንና እሷን ሉክ አፕ እንዲያደርግልን ምን እናደርጋለን? እዚህ ጋር ተመጡና እቺ ክሊክ ታደርጓታላችሁ። አሁን ሶርሳችሁ ጋር ትሄዳላችሁ። ከዛ ሶርሳችሁ ሄዳችሁ እቺ ሙሉ ሶርሳችሁን ሰሌክት አድርጋችሁ ኢንተር ትሉታላችሁ። አሁን ሶርሳችን አግኝቷል ኦኬ እለዋለሁ ማለት ነው። አሁን ወደ ታች ስንመለስ እዚህ ጋር እቺ የምታዩት እቺ ሃሌም አሁን ምንድነው? ቅድም እያንዳንዱ ይጻፉኝ ነበር። አሁን አይሲቲ ነች በቃ። እቺኛዋ ደግሞ ምን ሌላ ምን ሰው ኃይል ከሆነች ሰው ኃይል፣ እቺኛዋ ደግሞ ሆነ እንደዚህ ከሆነች ሊስት ብቻ ያረኩኝ እንደዚህ ማለት ነው። ሶ ይሄን እናንተ በተለያየ ፎርማት ተጠቀሙት ትችላላችሁ። ግን ድሮፕ ዳውን ሊስት በዚህ ፎርም
እያንዳንዱ ዳታ ላይ ማስገባት ይችላል ማለት ነው ሶ the rest of the data እንደዚህ ያረኩኝ አንድ ባንድ በድሮፕ ዳውን ፎርም ያለውን ማስገባት ይችላል ማለት ነው ኦኬ ልክ ለምሳሌ ግዢ ከሆነ ቀጥታ ያሉትን ሰዎች እንዳለ እንደዚህ ሴሌክት ማድረግ ይችላል ሌላ ጊዜ እንደምናደርገው ኮፒ ማለት ነው አሁን እያንዳንዱ ማስገባት ጊዜ እንዳይወስድብኝ ነው ሶ በዚህ ፎርም ዳታዎችን ወይም ሊስት ማድረግ ትችላላችሁ ማለት ነው በጣም አሪፍ አሁን ደግሞ ለማሳያችሁ ፈንክሽን ምንድነው የሚያደርገው if ፈንክሽን ይባላል if ፈንክሽን ደግሞ የዳታውን ያላችሁን ዳታ ምን ማድረግ ትችላላችሁ ማለት ነው የሆነ ካላችሁ ዳታ ላይ የሆነ አንድ ለምሳሌ አማካይ ሊሆን ይችላል ድምር whatever የሆነ ነገር ወስደን በኢፍ ኮንዲሽን እንደዚህ ከሆነ እንደዚህ አድርግልኝ ብለን ዳታ ምን መድብበት ማለት ነው ሶ ይሄ የሆነ ፕራየር ኮንዲሽን አስቀምጣን if እንደዚህ ከሆነ if this is true እንደዚህ አድርግልኝ false ከሆነ ደግሞ ወደዚህ ሄድልኝ እንግሊዘኛ ላይ የምናየው አይነት if condition አለ አይደል ለምሳሌ if እና if it rains I will not come ብል ከዘነበ አልመጣም አይነት ነገር እንደዚህ አማርኛ ላይ ማፍኩሽ አለ ግን እንደዛ አርገን አይነት ነገር ብላችሁ አስቡት ሶ ስለዚህ ምን እናርግ መጀመሪያ እዚች ጋር አንድ እስኪ ኮለመናችንን ስም እንስጠውና let's say ውጤትን ባለ ወይም የሆነ ውጤታቸው ውጤት ነው ብለን እናስብና ውጤት እንደዚህ እንዳለች ፊል አርጋት ሶ ውጤት ነው ለያንዳንዳቸው ውጤት መጀመሪያ ምን እናርግ if condition ከመስራታችሁ በፊት መጀመሪያ የሆነ እንትን ታስቀምጣላችሁ ክራይቴሪያ በምንድነው የምትመዝኑት ለምሳሌ እናንተ ትምህርት ቤት ስትማሩ ዩኒቨርሲቲ ሆነ ኮሌጅ ተማራችሁ ወይም ደግሞ ሎወር ግሬድ ላይ ያላችሁ ካላችሁ ፓሲንግ ማርክ አለ አይደል ከ50 በላይ የመጣ ፓስ ነው ከ50 በታች ያመጣ ወደቀ አይነት ነገር ይባላል ኦር ደግሞ ዩኒቨርሲቲ አካባቢ ደግሞ ምን አለ ከ85 በላይ ያመጣ ኤ ነው ምናምን እንደዚህ ስኬል ካልሆነ እንደዚህ አይነት ነገሮች ከ70 በላይ ቢ ምናምን እንደዚህ አይነት ነገሮች ይቀመጣሉ ልክ እንደዛ ማለት ነው ስለዚህ መጀመሪያ እሱ የተቀመጠ ክራይቴሪያ አለ ማለት ነው ልክ እንደዛ እናስቀምጥ ለምሳሌኛ በሰራተኞቻችን በአማካኝ በአራቱ ኳርተር ካመጡት ውጤት አማካኝ ውጤታቸው ከ90 በላይ የሆኑትን እጅግ በጣም ጥሩ ፐርፎርማንስ ያላቸው ናቸው እንበል ከዛ ደግሞ ከ80 እስከ 90 ያመጡትን ደግሞ በጣም ጥሩ ፐርፎርማንስ አላቸው ብለን እናስብ ከ70 እስከ 80 ያመጡትን ደግሞ በቂ ነው አይነት ነገር ብለን እንበልና ከ70 በታች ያመጣ መሻሻል ያለበት ነው ብለን እናስብ ይሄ እንግዲህ ክራይቴሪያችን ነው አሁን ያንዳንዱን እዚህ ጋር መጣን ኦኬ እሺ ሃሌም ስንት አመጣች 83 የት ነው ጥሩ ነው አይደለ የሚባለው ወይም ሬንጅ ውስጥ ያለበት ጥሩ ውስጥ ጥሩ እሺ እንትና ደግሞ 69 ከሰባታች ነው በጣም መሻሻል ያለበት ይያልኩኝ መጻፍ አይተበቅብኝ ምን አረጋለሁ if condition እንጠቀማለን ስለዚህ እሱን ለመጠቀም ምን ታረጋላችሁ መጀመሪያ እዚህ ጋር ያው እንግዲህ አክቲቭ ሴላችን ይሄን ካረግን በኋላ እንደተለመደው ፈንክሽን ውስጥ ነው የምንሄደው ማለት ነው ከፈንክሽን ደግሞ if እንጠቀማለን ከዛ ኦኬ ትብታላችሁ if ላይ እዚህ ጋር ሶስት ነገሮች አሉ ሎጂካል ቴክስት ሎጂካል value if true እና value if false ሎጂካል ቴክስት ማለት ከላይም ተስቀምጡ እንደዚህ ከሆነ ይሄ እንደዚህ ከሆነ የምትሉ ከዛ ከላይ ያስቀምጣችሁት ነገር true ከሆነ እዚህ ጋር ያለው ዲስፕሌይ እንዲሆን false ከሆነ ደግሞ እዚህ ጋር ያለው ዲስፕሌይ እንዲሆን ታደርጋላችሁ ማለት ነው ያ ነው ሐሳቡ ሎጂካል ቴክስት እናስቀምጣለን true ከሆነ የሆነ ነገር false ከሆነ የሆነ ነገር እሱ ነው የምንሰራው ሶ ምን እናርግ መጀመሪያ ሎጂካል ቴክስታችንን እናስቀምጥ እንዳልኳችሁ አማካኛችንን ነው የምንጠቀመው ስለዚህ ይሄን እንመርጣለን መጀመሪያ L3 ላይ ያለው የመጀመሪያው ሶ L3 ምን ከሆነ የመጀመሪያው ኮንዲሽናችን ምን ብያችኋለሁ ከ90 በላይ ከሆነ ነው አይደል ስለዚህ greater than or equal 90 እና ከ90 በላይ ከሆነ ምን አልኩት ምን ይሁን ይሄ ትክክል ከሆነ ይሄ true ከሆነ እዚህ ጋር መጣና if true ምትለው ላይ ክሊክ አረግና ምን እንዲሆን ምን እንዲልልኝ የፈለኩት እጅግ በጣም ጥሩ አይደል ዶት ኦኬ እንግሊዘኛ ስለሆነ ያመጣልኝ እጅግ በጣም ጥሩ እንዲለው ነው የፈለኩት false ከሆነስ ደግሞ ደበጥ እቺ ነገር ድሮ ደብተር ላይ ተጻፈልን ደስ ይለን ነበር እና እጅግ በጣም ጥሩ ፐርፎርማንስ ይሆናል ይሄ ደግሞ ካልሆነ አንድ ኮንዲሽን ብቻ ስለማይሆን እና አራት ኮንዲሽኖች ስላሉ ይሄ ካልሆነ ትሉና እዚህ ላይ ክሊክ ካረጋችሁ በኋላ
ሌላ ሁለት ብቻ ሲኖር ብቻ ኮንዲሽን ካላችሁ ፓስ ኦር ፌል ከሆነ ፌልን እዚህ ጋር የምትጽፏት ከላይ ፓስ ከታች ፌል ማለት ነው። ግን እኛ ብዙ ኮንዲሽን ስላለ ኔክስት ማስገባት ያለብን ነገር ስላለ እዚች ፎልስ ላይ ክሊክ ታደርጉና እዚች ጋር ትመጣላችሁ። እዚህ ጋር ኢፍ የምትላለች ታያችኋል። እሷ ላይ ክሊክ ስታደርጉባት አዲስ ዊንዶ ይከፍትላችኋል እዛ። ስለዚህ ትቀጥላላችሁ፣ ሁለተኛው ኮንዲሽን ታስገባላችሁ። አሁን L3 ምን ከሆነ greater than or equal to 80 እና ከ80 በላይ ከሆነ ደግሞ በጣም ጥሩ በጣም ጥሩ አልሆነስ እንቀጥላለን። ደግሞ ሶስተኛ እናስገባለን። ሁሉንም ኮንዲሽን አንዴ ነው የምናስገባው፣ ከዛ ነው ድራግ የምናደርገው ማለት ነው። ይሄ ደግሞ ፎልስ ከሆነ ቅድም እንዳልኳችሁ ደግሞ ተመልሰን እናደርጋለን። ይሄኛው ፎልስ ከሆነ እዚህ ጋር ተመልሰን መጣና ኢፍን ክሊክ እናደርጋለን። ሎጂካል ቴስት ሌላ ቀጣዩ ሎጂካል ቴስት ይሄኛው አሁንም L3 greater than or equal to ስንት 80 አስገባና 70 ከሆነ ከ70 በላይ ደግሞ ከሆነ ጥሩ ነው። ይሄ እውነት ከሆነ ጥሩ ነው። ካልሆነስ ይቀጥላል። እሺ እንቀጥላለን። ደግሞ አሁን L3 greater than or equal to ስንት አስገባን? ቅድም 70 አስገባና ከ60 በላይ ከሆነ ከ60 በላይ ከሆነ ደግሞ ምን እናርገው? በቂ ነው አለ። ፎልስ ከሆነስ? ፎልስ ከሆነ ደግሞ አሁንም እንደገና እንጨምራለን። L3 አሁን 60 ከ60 በታች ከሆነ በቃ መሻሻል አለበት ማለት ነው የሚል ነገር ነው ያመጣነው አይደለ? ስለዚህ መሻሻል አለበት። ስለዚህ አሁን 60 በታች ሌላ ስለሌለን የመጨረሻ ለዛን 60 ከሆነ ከ60 በታች ያመጣ ሰው ካለ ይሄ ትሩ ከሆነ አለቀ ማለት ነው። መሻሻል አለበት። አሁን ጨረስኩኝ። ፎልስ ላይ በቃ የለኝም። ከዛ በታች ፎልስ ሊሆን አይችልም። ከ60 በታች ካልኩትኝ ቺሌዛን ስላልኩትኝ በቃ ሁሉንም ቁጥር ኔጌቲቭም ቢሆን ያካትተዋል ማለት ነው። ስለዚህ ሁሉንም ጨረስን ማለት። አሁን እንደዚህ ብላችሁ ከጨረሳችሁ በኋላ ምን ታደርጋላችሁ? ኦኬ ትሉታላችሁ። አሁን እንደምታዩት እዚህ ጋር በጣም ጥሩ አለኝ። አማካኛችን 83 ነው የመጀመሪያው ዳታችን ማለት ነው። ከዛ ምን አለ ምንድነው ስሙ 83.25 ያለን ሬንጅ ላይ ያስቀምጥና ሬንጅ ላይ ከ80 እስከ 90 በጣም ጥሩ ስላልን በጣም ጥሩ ላይ አለ። እቺን አሁን ከዛ በኋላ ሙሉ ለሙሉ ድራግ ማድረግ ነው። እንግዲህ ክሊክ አድርጋችሁ ድራግ ማድረግ ወር ደግሞ ደብል ክሊክ ማድረግ ይሲ 69.5 በቂ ነው። 70 ከ70 ቤት ያሉት ደግሞ ጥሩ 86 ነው። ሁሉንም እንደዚህ አድርጎ ያስተካክልናል። እንደዚህ ነው ማለት ነው። እንግዲህ ሁሉንም አይነት ቫራይቲ ለማድረግ ኦኬ። በጣም ጥሩ ነገር ኢፍ ላይ ያስገባችሁ ዳታ እዚህ ቢቀያየር ለምሳሌ ይሄንን እኔ 45 አደረኩትኝ ዝም ብዬ ሰው አያችሁት እንዴት እንደሚቀየር። እሺ ይሄንን ደግሞ ለምሳሌ 0 ባረጋው አንዱ ፐርፎርማንስ ላይ በጣም ዝቅ እንዲልኝ ስለፈለኩ ነው መሻሻል ያለበት። አያችሁት አይደል? እንደዚህ የሆነ ማስተካከል ይቻላል ማለት ነው። ስለዚህ በአጠቃላይ ኢፍን ደግሞ እንደዚህ አድርጋችሁ መሞከር ትችላላችሁ። እናንተ ይሄንን ኮንዲሽን እናንተ በሚመቻችሁ ፎርም ማድረግ ትችላላችሁ። በሱፐርማርኬት፣ በፋርማሲ፣ በምን ያላችሁ ዳታ በሴልስ ዳታቸው በብዙ ባላቸው ቁጥር ምናምን እናንተ ኬዛችሁን ብቻ እየቀየራችሁ ሴም ሺት ነው ተመሳሳይ ፎርሙላ የተጠቀማችሁ ግን መጠቀም ትችላላችሁ ማለት ነው። ስለዚህ በዚህኛው ሴሽናችን እንዴት አድርገን ዳታዎችን ሶርት ማድረግ እንደምንችል እንዴት አድርገን ደግሞ ዳታዎችን ፊልተር ማድረግ እንደምንችል ኤክሴል ካሉት ፈንክሽኖች መካከል አንደኛው ይሄ ነው። ሶርት ማድረግ ዳታዎችን በተለያየ ክራይቴሪያ፣ ሁለተኛ ደግሞ ዳታዎችን
በምንድነው ፊልተር ማድረግ ሰፋ ያለ ዳታ ቢኖራችሁ እንዴት አድርጋችሁ ዴታ ፊልተር ማድረግ ትችላላችሁ የሚለውንም እናያለን ማለት ነው። በጣም አሪፍ። ስለዚህ ምን ጀምረው ከሶርቲንግ ነው ዴታን ሶርት ከማድረግ ማለት ነው። ለምሳሌ እዚህ ጋር የምታዩት ዳታ በተለያየ ፎርማት ተቀምጧል። እዚህ ጋር ሜሪያም ብሉ ደምቢል ምናምን ያለ ይጀምራል። ቀለል ካለው እንጀምራለን። በስም በጾታቸው በምን ያደርግም መከፋፈል እንችላለን እና ለምሳሌ እኔ ምን ላድርግ እችላለሁ? ይሄን እንደዚህ ድራግ ላርገው። መጀመሪያ ሶርት ማድረግ የፈለጋችሁ እንዴታ ድራግ ታርጋላችሁ። እዚህ ጋር እንጠቀም ካለ ተራቁቶ ስለሆነ እንዳይበላሽብኝ ከዚህ ጀምሬ ነው ሶርት እንዲሆን የሚፈልገው። ያኛው ቋሚ ስለሆነ መቀየር ስለሌለበት ስለዚህ ሙሉ መርጣለሁ። ልክ እንደዚህ ይሄ በጣም አስፈላጊ ነገር ነው። ሰሌክት ታደርጉታላችሁ እንዳለ ዳታችሁን ማለት ነው። በመቀጠል እዚህ ጋር ሶርት ኤንድ ፊልተር የምትላለች ዙም አውት ላድርግላችሁ እና ላሳያችሁ ዙም። ስለዚህ እዚህ ጋር ሶርት አለ። ቀጥታ ዳይሬክትሊ እንደዚህ መጠቀም ትችላላችሁ። ግን ይሄ አይ ፕሪፈር ከስተም ሶርት ላይ መግባት ወይም ደግሞ ከስተም ሶርት የምትለውን እዚህ ጋር ክሊክ አድርጋችሁ እናንተ የምትፈልጉትን ነገር ማስገባት ትችላላችሁ ማለት ነው። ለምሳሌ ሶርት ባይ ይላችኋል እዚህ ጋር ዙም ላድርጋት ለማሳየት ያክል። ሶርት ባይ በምንድነው ሶርት የምናደርጋቸው? በስማቸው ነው? በምንድነው? በእድሜ በምን? እዚህ ጋር ያሏችሁን ከላይ ሄደራችሁ ላይ ያሉትን ነገሮች እንዳለ ያስቀምጥላችኋል። ሌትስ ስታርት ዊዝ ባይ ቀለል ካለው በስም እናድርገውና ኤ ቱ ዜድ እንበለው። ኤ ቱ ዜድ ማለት እንግዲህ ምንድነው ከሀ እስከ ፐ እንደማለት ነው። አማርኛ ስለሆነ እዚህ የተጠቀምነው ነው። ከዛ ኦኬ አልኩት። እንደምታዩት ሙሉ ዳታው ነው ባይዘው የሚቀይረው። ሰሌክት ስላደረኩት ነው። ካላረጋችሁት ችግር ነው። እቺን ስሟን ብቻ ሰሌክት አድርጋችሁ ሄዳችሁ የኛው እንዳያዛበባችሁ እሱ መጠንቀቅ አለባችሁ። ሶርት እንዲሆንላችሁ የፈለጋችሁት እንዴታ እንዳለ መምረጥ ያስፈልጋል፣ ሰሌክሽኑ ማለት ነው። ስለዚህ እንደምታዩት በአልፋቤት ሊስት አውት አደረገልኝ ማለት ነው። በአልፋቤት ኦኬ። ዋረልስ ሌላ አንድን ጨምር። ለምሳሌ ሶርቲንግ ላይ ሌላ ነገር ማድረግ ትችላላችሁ። እሱ ብቻ አይደለም። ሌላ ለምሳሌ እንደ ሰሌክት ካረግናቸው በኋላ በጣም አሪፉ ነገር አሁን እዚህ ጋር ለምሳሌ ውጤት አለኝና እንደምትዝብረቅርቅ ብሏልና አንድ ላይ መርጭ እንዲያረጋቸው በጣም ከጥሩ ካመጡት ወይም ደግሞ በጣም ጥሩ ካመጡት አማካኝ ጥሩ ካመጡት ወደታች እንዲያመጣልኝ ቢፈልግ አማካኛቸው ልጠቀምና ሊስት ሶርት ላርጋቸው እስኪ እንደቀድሙ ከስተም ሶርት ላይ ልሂድ። ስለዚህ ምን ልጠቀም? ለምሳሌ አማካኝ ውጤታቸውን ልጠቀምኩኝ። ከዛ ትንሽ ካመጣው ወደ ትልቅ ወደ አመጣው ሶርት አድርግልኝ ብዬ ኦኬ አልኩት። ዩሲ እንደምታዩት ትንሽ ያመጣው 53 ነው። ከዛ እያለ ልክ እንደዚህ አመጣልኝ። በዛ ውጤታቸው ቀደም ባለው ሴሽን የሰራነው ውጤታቸው እንደምታዩት መሻሻል ያለበት ትንሹ አንድ ሰው ነው አለ። በቂ ጥሩ በጣም ጥሩ እጅግ በጣም ጥሩ አድርጎ አመጣልኝ። በቀላሉ ነው የምፈልገውን ዳታ ከዚህ ውስጥ ለምሳሌ በቂዎቹን ኮን የፈለኳቸው እነዚህ ሶስቱ እንዲች አድርጌ ሰሌክት አድርጌ መውሰድ እችላለሁ ማለት ነው። እሺ በጣም አሪፍ ነገር አድርግልኝ። ሶርት ማድረጋችን ጥቅሙ ይሄኛው ነው ማለት ነው። ሌላም እንደዚህ ያደረጋችሁ ተጨማሪ መጨመር ይችላል። አንድ የመጨረሻ እንጨምር ካለን ለምሳሌ እንዲህ ሰሌክት አድርገን ከስተም ሶርት ሌላ ለምሳሌ ምን እንጠቀም? አሁን አየቱ ቁጥር ሲሆን እንደዚህ ያደርግልኝ። አንደኛ ሮ ማለት ላይ በጣም አሪፍ ያመጡትን በፈልግ ለምሳሌ እንደዚህ ያደረጋችሁ ሶርት በዛ በሆነ ነገር መጨመር ትችላላችሁ። በስራ ክፍል ብለው እና በኤ ቱ ዜድ በአልፋቤት ማለት ነው ብለውና ኦኬ ብለው እንደምታዩት አይሲቲዎቹን አንድ ላይ ኦዲት አንድ ላይ የሰው ኃይል አንድ ላይ ግዢ አንድ ላይ ያደርግልኝ ማለት ነው። በጣም አሪፍ አይደለም? ስለዚህ ልክ እንደዚህ ያደረጋችሁ የተለያየ ክራይቴሪያ የተጠቀማችሁ ዴታችሁን ሶርት ማድረግ ትችላላችሁ ማለት ነው። ዛንት ኦፕሽኖች አሉ፣ እነሱ መጠቀም ትችላላችሁ። በጣም አሪፍ ነገር። ስለዚህ መርሳት የሌለባችሁ ነገር ሰሌክት ማድረግ ያለባችሁ ነገር ሰሌክት ማድረግ። አንድ ነገር ብቻ እንደዚህ ኮል ሰሌክት አድርጌ እኔ አሁን እዚህ ጋር መጥቼ ሶርት ብለው ሶርት ኤ ቱ ዜድ ብለው አሁን የሚሰጠኝ ኤረር አያችሁት አይደል? ኤክስፓንድ ላድርገው ወይስ ደግሞ ከረንት ሴሌክሽን ብቻ ነው? ከረንት ሴሌክሽን ብዬ ለምሳሌ ብቀጥል ይሄኛውን ዳታ የሌሎቹን ዳታ እዚህ ጋር የተቀመጡን ዳታ ሳይቀያየር እቺን ብቻ ከረንት ሴሌክሽን ብቻ ሶርት ያደርጋታል። ያ ደግሞ ብዙ ዳታ ስለሚያበላሽብን ሶርቲንግ ላይ በጣም ተጠንቅቃችሁ መጠቀም ያስፈልጋል ማለት ነው። ስለዚህ ሴሌክት ማድረግ ያለባችሁ ዳታ ሴሌክት አድርጋችሁ መይቻላችሁ። ኤክስፓንድ ሴሌክሽን ማለት ይቻላል። ወደ እኔ ቺኛው ሮ እንዳትበላሽብኝ ነው እንጂ ኤክስፓንድ አድርጋችሁ መሄድም ትችላላችሁ ማለት ነው። አንደኛው ሶርቲንግ ነው ይሄኛው። አሁን ደግሞ ቀጥለን የምንሰራው ፊልተሪንግ ነው። ዴታ ፊልተሪንግ ደግሞ እንስራ። ዴታ ፊልተር ደግሞ እንዴት እናድርግ? በተለያየ ክራይቴሪያዎች ደግሞ ከሶርቲንግ በተጨማሪ ዳታ ደግሞ ማድረግ ትችላላችሁ፣ ፊልተር ማድረግ ትችላላችሁ። ፊልተሪንግ ጥቅሙ ምንድነው? በጣም ብዙ ዳታ ቢኖራችሁ በዛ ሁላ ዳታዎች ውስጥ
እንዴት አድርጋችሁ ስፔሲፊክ የሆነውን ዳታ ማምጣት ትችላላችሁ ነው። የሆነ ክራይቴሪያ ታስቀምጣላችሁ። ከነዚህ ውስጥ ለምሳሌ እዚህ ጋር ካሉኝ ዳታዎች ውስጥ ሴቶች ነው በጣም ጥሩ ያመጡት እነማን ናቸው? ሰው መልቀም አይጠበቅብኝም። እዚህ ጋር አንድ በጣም ጥሩ አለች። እሺ ኦኬ ሴት ናት አይደለችም ወንድ ናት እያልኩኝ እዚህ ጋር አለ እያልኩኝ so I don't have to do that, you know. So what I have to do is የሆነ filtering mechanism መጠቀም ነው ማለት. So let's see what we can do. All right. ለምሳሌ ሴቶች ናቸው ሴቶች ሆነው አንደኛ ሩብ ዓመት ላይ ከ60 በላይ ወይም ከ75 በላይ ያመጡ የሚል እስኪ ክራይቴሪያ እንጠቅም። ሁለት ነገር ነው የምንጠይቀው። ሴቶቹ ነው ከ75 በላይ ያመጡ አይነት ነገር ወይም ሴቶቹን ብቻ እንደዚህ። ሶ ሶርቲንግ ኤንድ ፊልተሪንግ እዚህ ጋር ነው ያለው እንደምታዩት ያው እዚህ ያለ እዚህ ጋር ቺን እዚህ ፊልተር ሚል ትጫናላችሁ። ፊልተር ሚል ትጫኑ እንደምታዩት እዚህ ጋር እንደዚህ አይነት ነገሮች ያመጣላችኋል ማለት ነው። ፊልተሪንግ ክራይቴሪያ እንድታስገቡ የሚያግዛችሁ ነው። እያንዳንዱ ላይ ልክ እንደዚህ እንደምታዩት ፊልተሪንግ ክራይቴሪያ ማምጣት ትችላላችሁ ማለት ነው። ለምሳሌ ቴክስት ፊልተሪንግ ስም ከሆነ ይላችኋል ቴክስት ፊልተር ማድረግ ትችላላችሁ። ያው እዚህ ጋር እንደምታዩት ለምሳሌ ሰሌክት ማድረግ ይችላል። ሴት ያንቺን እኔ ባጣፋት ሴቶቹን ብቻ ነው የሚያደርጋቸው። ኦኬ ብለው ሴቶቹን ብቻ አመጣልኝ ማለት ነው። ክሊር ማድረግ ከፈለኩኝ ደግሞ እዛችሁ ጋር ክሊክ አድርጌ ክሊር ፊልተሪንግ ብለው ተመልሶ ያመጣል ማለት ነው። ሌላ ክራይቴሪያ እናስገባ ከተባለ ለምሳሌ ቅድም ያልኳችሁ ምንድነው ያልኳችሁ ሴት ስለዚህ ሴትን ብቻ ሰሌክት አድርጉኝ። ከዛ ደግሞ እንግዲህ እቺ አነስ ስለምትል ነው ዳታዋ በቀላሉ አይመርጣትም እንዴ እንዳትሉ። ብዙ ዳታ ሲሆን እንደዚህ አይመጣም። ብዙ ዳታ አለ ብለን እናስብና ከዛ ደግሞ አንደኛ ሩብ ዓመት ላይ ከ75 በላይ ያመጡ ነው ያለው። ስለዚህ ተመጡና ነምበር ፊልተሪንግ የምትለው ዋጋ ተመጡና ምን ግሬተር ዳን አይደለ ሶ እዚህ ክሊክ አደረኩኝ። ሶይ በፊልተሪንግ ግሬተር ዳን አልኩት። ግሬተር ዳን ስንት 75 እዚህ ጋር አስገባለሁ ማለት ነው። ያችሁት 75 ግሬተር ዳን ምን 75 ኦኬ ነው። እሺ እነዚህ ናቸው አንደኛ ሩብ ዓመት ላይ ከ75 በላይ ያመጡት እነዚህ ናቸው ሶስቱ ጎበዞች። ሶ ይሄ አለ ፊልተር መሆን ክሊር ማድረግ ሲፈልግ እንደቀደሙ ክሊር ፊልተሪንግ ያመጣና ክሊር ፊልተሪንግ ልክ እንደዚህ ያደርጋችሁ ሌሎች ማስገባት ይችላል። ለምሳሌ እዚች ጋር መጥቼ ውጤት ላይ ፊልተር ብዬ መሻሻል ያለበት ያመጣ ወይም ደግሞ በቂና በእጅግ ጥሩና በጣም እጅግ በጣም ጥሩ ያመጡትን ሰሌክት እናደርጋለን። ይሄ በትና ጥሩ ኦኬ አልኩት። ይሄው እነዚህ ናቸው በቃ። ከዛ በኋላ ይሄንን ዳታ ኮፒ አድርጋችሁ እንደዚህ መውሰድ ትችላላችሁ ማለት ኮፒ አድርጋችሁ ሌላ ቦታ ሌላ ሽት ላይ ፔስት ማድረግ ትችላላችሁ እንደማለት ነው። እቺን ዳታ ብቻ ምንም እንትን ማድረግ ሳይጠበቅባችሁ ሶ ሶርቲንግ አይ ሚን ፊልተሪንግ ላይ ይሄን ያለው ሌሎች ካራክተር እንትኖች ማስገባት ትችላላችሁ። ለምሳሌ አማካይ ላይ መጣውኝና ከቢትዊን ራሱ ማምጣት ትችላላችሁ። ለምሳሌ does not equal to greater than ከዚህ በላይ greater than or equal to ከዚህ ይሄንና ከዚህ በላይ less than ምናምን between top 10 ለምሳሌ ብለው top 10 ይወላችሁ አይተም ይሄው እነዚህ ናቸው top 10ዎቹ ራሱ ሰሌክት አድርጎ አመጣልኝ ማለት ሌት ሰሌላ ለምሳሌ ነምበር ፊልተሪንግ between ከስንት እስከ ስንት is greater than or equal to ስንት ለምሳሌ ከ80 እና less than or equal to between ነው ከስንት 85 ብቻ በሁለቱ መሃል ያሉትን ደግሞ ብለው እሺ አማካኛቸው እነዚህ ደግሞ በ80 እስከ 85 ያሉት ደግሞ እነዚህ ናቸው። ስለዚህ ልክ እንደዚህ ፊልተሪንግ በጣም ብዙ ኦፕሽኖች አሉት እያስገባችሁ ደግሞ እንደዚህ መሞከር ነው ማለት ነው። ስለዚህ ያንዳንዷ ምንድነው ስሙ ይሄ ፊልተሪንግ ላይ ይሄንን ያንዳንዷን ዳታ የሆነ ክራይቴሪያ ያስገባችሁ ዳታ ፊልተር ማድረግ ትችላላችሁ ማለት ነው። ስለዚህ ሶርቲንግ ኤንድ ፊልተሪንግ አየን። በዚህኛው ዳታን ሶርት ማድረግ በተለያየ ሜካኒዝም፣ ሁለተኛው ፊልተር ማድረግ በተለያየ ክራይቴሪያ። ስለዚህ እንደዚህ ያደረጋችሁ ሞክሩት። አሁንም practice which is the best way to get progress ማለት ነው። በድጋሚ ማስታወሳችሁ ነገር ሰብስክራይብ ማድረግ እንዳይረሳ ፕሊዝ ሰብስክራይብ ያደርጋችሁ በጣም ስለሚጠቅመኝና ነገ አዲስ ቱቶሪያሎች እንድሰራ ስለሚያግዘኝ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቱቶሪያሉ። ስለዚህ በዚህኛው ፓርት ደግሞ በዋነኝነት የምንጀምረው ምንድነው ኤክሴል ላይ ያሉ ቻርቶችን ለማየት እንሞክራለን። እስኪ ቤዚክ የሚባሉትን ይሄን ዳታችን ምን እስከዛሬ እየሰራንበት የመጣነው ዳታ መነሻ በማድረግ ከስተማይዝ ያደረግነው ለመሄድ እንሞክራለን። እንዴት ነው
ወደ ቻርት መቀየር የምንችለው። አንደኛ ኤክሴል ሊያደርግላችሁ ከሚችለው ነገር መካከል አንደኛው ምንድነው የዳታን ቪዥዋላይዝ ማድረግ መቻል which is የሆነ ዳታን ያላችሁ ያንን ዳታ በቪዥዋል ሪፕሬዘንቴሽን በደንብ አንደርስታንድ ታደርጉት በምትችሉት ፎርም ሪፕሬዘንት ማድረግ መቻል ማለት ነው። ይሄ ዳታ አለ። ይሄን ዳታ እንግዲህ በተለያየ ፎርም ወደ ቪዥዋል ነገር ወይም ወደ የሚታይ ነገር ኢዚሊ አንደርስታንድ እዚህ ጋር ያሉትን ቁጥሮች ኢዚሊ አንደርስታንድ ማድረግ ወደሚቻል ነገር መቀየር ይችላል። ሶ ቀለል ካለው ነገር እንጀምርና ብዙ አይነት ቻርቶች አሉ። ቻርታችን ኢንሰርት ላይ ነው። ብዙ አይነት ቻርቶች አሉ ኮለምን ላይን ምናምንና እስኪ ካየናቸው ቻርቶች መካከል ኮለምን ቻርትን መጀመሪያ ለመጠቀም እንሞክር ወይም ደግሞ ላይን ቻርትን ለመጠቀም እንሞክር። ይሄንን የሰራተኞቹን ዝርዝር ከአራቱ ኳርተር ወይም ደግሞ አራቱ ሩብ ዓመት ያላቸውን ፐርፎርማንስ አርጎ በላይን ቻርት እንዲያመጣልኝ ለማድረግ ልሞክር። ስለዚህ ምንድነው ማድረገው የሰራተኛው ስም ከሚለው ጀምርና የሰራተኞቹ ስም እንዳለ ሰሌክት አደርጋለሁ። ኮንትሮልን በመጫን ከአንደኛ ሩብ ዓመት ጀምሬ እስከ አራተኛ ሩብ ዓመት ሼድ አደርጋለሁ። በመቀጠል ሁሉንም ዳታዎች ሼድ አደርጋለሁ። ከዛ ያው ኢንሰርት ላይ እንደተለመደው እዚች ጋር ኢንሰርት ላይ ያለን ኮለመኖቻችን ኢንሰርት ታብ ላይ ከመጣን በኋላ እዚች ጋር እቺ ብታያቸው እነዚህ እንዳለ የቻርት ታይፖች ናቸው። ስለዚህ እኔ I'm going to this one እቺ ቻርት ታይፕ ነች። ሪኮመንደር ቻርት የሚል አለ። በሱ መምጣት እንችላለን። ለምሳሌ ሪኮመንደር ቻርትን በለውና እንደምታዩት ክላስተርድ ኮለመን ካውንት ያደርጋል። ክላስተርድ ኮለመን ቻርት እንዴት አድርጎ ዲስፕሌይ እንደሚያደርግልን ያሳየናል። ስለዚህ ከዛ በኋላ ኦል ቻርት ብላችሁ ከፈለጋችሁ ቻርት ታይፑን እየቀያየራችሁ እንዴት ዲስፕሌይ እንደሚያደርጋቸው ማየት ትችላላችሁ። ላይን ቻርት ቢሆን እንዴት ነው የሚመጣው? ልክ እንደዚህ ነው የሚመጣው። የእያንዳንዳቸው ፐርፎርማንስ በየኳርተሩ ይቀመጣል ማለት ነው። እንደዚህ ማድረጋችሁ ማስቀመጥ ትችላላችሁ። የእያንዳንዳቸውን ፐርፎርማንስ በየእንትኑ ያስቀምጥላችኋል። ሶ ሞር ዲስክሪፕቲቭ የሆነውን መጠቀም ይቻላል። እዚህኛው ፓርት ደግሞ እንደዚህ እንዳለ ሪከመንደድ የሆነውን እንጠቀም መጀመሪያና እኛ ከፈለግን እንቀይራለን። ከዛ በኋላ እንደምታዩት እያንዳንዱ ሰው ትንሽ ዝም ላድርገው መሰለኝ እንዲታያችሁ። ስለዚህ እያንዳንዱ ሰራተኛ ለምሳሌ ደምቢል ሙሉጌታ፣ አብርሃ ዮሴፍ ምን ይባሉ አራት ነገሮች እያንዳንዳቸው የእያንዳንዱን ኳርተር ዲፋይን ያደርጋሉ። ከመቶ ልባልሽ ጋር ላይን ግሪድ ያስቀምጡበታል ከመቶ ምትል። ከዛ በኋላ እያንዳንዱ ቻርት አስቀምጧል ማለት ነው። እያንዳንዱ ላይን ዲስክራይብ ያደርጋል። በኢዚሊ አንደርስታንድ ለማድረግ ይመቻል የሁሉንም ማለት ነው ፐርፎርማንሳቸው። ከዛ እዚህ ጋር እንደምታዩት ደግሞ ምን አለ ዲስክሪፕሽን አለ። አንደኛ ሩብ ዓመት ማለት ሰማያዊ አንደኛ ሩብ ዓመት ነው፣ ብርቱካናማ ሁለተኛ ሩብ ዓመት ነው ዲስክራይብ ያደርገው ያለ ሶስተኛ አራተኛ ያለ ያስቀምጣል። ስለዚህ የአንድን ሰው ዳታ ያያችሁ ፐርፎርማንሱ ቪዥዋሊ አንድ ሰው እንዴት ነበር ፐርፎርማንሱ። ለምሳሌ ደምቢል አንደኛ ሩብ ዓመት ላይ ትንሽ ከፍ ብሎ ነበር፣ ጥሩ ያነበረው እሱ ላይ ነው። ሁለቱ ላይ ደግሞ ሁለቱ የቀጣሉት ሁለቱ ኳርተሮች ላይ ኦልሞስት ተመሳሳይ ነው ማለት ይቻላል። ከዛ ደግሞ ያለው ላይ ትንሽ ከፍ ብሎ ነበር ማለት ነው። የዚህኛው ደግሞ በጣም ኢንክላይንድ እያደረገ ነው የመጣው። አብርሃ ደግሞ ከመጀመሪያው አሪፍ ነበር፣ ከዛ ኢንክላይንድ እያደረገ ነው የመጣው ወይም እየቀነሰ ዲክላይን እያደረገ ነው የመጣው ማለት ነው። እየቀነሰ ወርታች ዲክላይን እያደረገ እየቀነሰ ነው የመጣው። ሶ ቤዚካሊ ምንድነው የቻርትም ኮንሰፕት ይሄ ነው፣ ቪዥዋሊ አንደርስታንድ ማድረግ እንድትችሉ ማድረግ ማለት ነው። ከዛ በኋላ ከስተማይዝ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ቻርት ታይትል የምትለዋን ቻርት ታይትል የሰራተኞች ምንድነው አፈጻጸም ከሆነ ቻርት ታይትሉን መቀየር ትችላላችሁ። አማርኛ እናድርጋትና እስኪ ለምሳሌ ሲን ክሊክ አድርጋችሁ እዚች ጋር ቻርት ታይትሉን መቀየር ትችላላችሁ። የሰራተኞች አፈጻጸም ከሆነ ከስተማይዝ ማድረግ ስለሚቻል ነው የሰራተኞች። ከዛ ይሄን ከስተማይዝ ከፈለጋችሁ ደግሞ ቀየርም ትችላላችሁ። ከስተማይዝ ማድረግ እዚህ ሆም ላይ መታችሁ የሆነ ቦልድ ማድረግ ቀይ ማድረግ ሼድ ማድረግ እንደዚህ ይቻላል ማለት ነው። ሶ በጣም ኢዚ ነገር እንትኑን ከስተማይዝ ማድረግ ትችላላችሁ። ከዛ ደግሞ እዚህ ጋር መታችሁ you can also create like የሆነ አንድ መጨመር ያለባችሁ ነገር አለ ብላችሁ የምታስቡ ከሆነ ከስተማይዝ ማድረግ ትችላላችሁ። እዚህ ጋር ታይትሉ አያስፈልግም ብላችሁ ካሰባችሁ ቁጥር ዳታ ሌብል እንዲኖረው ከፈለጋችሁ አሁን ይሄ በጣም አይታይም። እንደዚህ እዚህ ጋር እንደዚህ ዳታ ሌብል ብጨምርበት ኔትሳውን ዳታ ሌብልን ብጨምረው ትንሽ በጣም ጥብቅ ያሉ ስለሆኑ ዳታዎቹ ብዙ ስለሆነ ዳታው ኦልሞስት አይታይም ማለት ይቻላልና እሱኛው ትንሽ አያምርም። ስለዚህ ቢቀር ይሻላል። ግን አነሳ ያለ ዳታ ሲኖራችሁ በኋላ ጨምረን ያለን እሱን ማለት ትችላላችሁ። ሌጀንዱ ያስፈልጋል። ይሄ ሌጀንዱ መገለጫው ዋና አንደኛ ሩብ ዓመት ምንድነው ነው የሚለው ማያስፈልጋችሁ ከሆነ ማጥፋት ትችላላችሁ። ግን ስለሚያስፈልግ ያ ቢኖር ጥሩ ነው። የቱ ጋር ይኖር የሚለውን ደግሞ ዲሳይድ ማድረግ ትችላላችሁ። በሌፍት ሳይድ ነው ቶፕ ራይት ነው ወይስ ቶፕ ነው ወይስ ደግሞ
ቦተም ነው ሌፍት ነው ምናምን የሚለውን መወሰን ትችላላችሁ። ይሄኛውም አንደኛው አሪፍ ነገር ነው ማለት ነው ቻርት ላይ ያለ። ስለዚህ በዚህኛው ፎርም ቻርቶቹ ላይ ዲሳይድ ማድረግ ትችላላችሁ ምን አይነት ነገር መጠቀም ትችላላችሁ ነው። ስለዚህ አንደኛው ይሄኛው ቻርት ነው። እስኪ ደግሞ ቀየር እናድርገውና ሌላ ላይን ቻርት መጠቀም እንችላለን። ደግሞ ለምሳሌ እቺን አልፋትና ደግሞ እንዲሁ እንዳለ ራሱ ላይን ቻርት ብንጠቀም ምንድነው የሚያመጣለን? እስኪችኛውን እናርጋት። ይሄ ደግሞ እያንዳንዳቸው እንትኑ ነው ላይኖቹ ዲስክራይብ ያደርጉት። ይሄኛው ደግሞ ሩብ ዓመቶቹን ነው እንደምታዩት። ከዛ በኋላ አንዱ ለምሳሌ እቺኛው እንደውም በጣም ዜሮ ያስገባና ዳታ ስላለች ነው እዚህ የታያችሁ እቺኛው አንዱ ሰውዬ የማን ነው የሆነ ሰው የሜሪያም ምናምን እንደዚህ። ይሄ አሁን ይሄ የሚያሳየው ምንድነው የእያንዳንዱ ሩብ ዓመት የሰራተኞቹ ፐርፎርማንስ እንዴት ነበር። ስለዚህ ኮንስታንት ነው ወይ ሰራተኞቹ አንደርስታንድ ማድረግ ትችላላችሁ። ምን ያህል ሰራተኞቹ በሩብ ዓመቱ ምን ያህል ነው ፐርፎርም እያደረጉ ያሉት፣ አንድ አይነት ወጥ ፐርፎርማንስ ነው ወይስ ደግሞ ምናምን የሚለውን እንደምታዩት በጣም የተዛባ ነው። ይሄኛው እንደሆነ ይመጣና ሰራተኞቹ በጣም የተለያየ አይነት ፐርፎርማንስ ነው ያላቸው። እሱን አንደርስታንድ ለማድረግ ሊያግዛችሁ ይችላል ማለት ነው። እሱ ነው አንድ በላይን ቻርት ደግሞ ያኛውን አንደርስታንድ ማድረግ ትችላላችሁ የነበራቸው ፐርፎርማንስ። እዚህ ጋር ይሄኛው በጣም ዝቅ ያለ ፐርፎርማንስ አሁን አራተኛ ኳርተር በጣም የተዛባ ነገር ነው፣ በጣም ዝቅም ከፍም ያሉ ሰዎች ያሉበት አይነት ነገር ነው የሚል አሰምሽን እንድንይዝ ያደርገናል ማለት ነው። የቻርታችሁንም በዚህ ፎርም ቻርትን ከስተማይዝ ማለት ይችላልላችሁ። ዳታዎቹን አነስ ካለ ዳታ ጀምራችሁ በደንብ ማምጣት ይችላልላችሁ። አንድ ሲንግል ነገርንም ማምጣት ይችላል። ለምሳሌ ይሄ ውጤት አለ ምን ያህል ሰው ነው እስኪ ውጤት ላይ ይሄ እንግዲህ ሙሉ ሰራተኞችን ፐርፎርማንስ የሚጠቅስ ነው። ብቁ ላይ በቂ በጣም ጥሩ ላይ ያሉትን ሰው አንዷን ኮለም ብቻችን ክሬት ሰሌክት አድርገን ስናደርግ እዚህ ጋር እቺ የምታዩት ከሆነ የምትመጣ አንድ ነገር አለች ልክ ሰሌክት ሳደርግ ኮለም እና እዚህ መታችሁ ፎርማቲንጉን ምናምን ማስተካከል እንደምትችሉትና ቻርትም ሪከመንድ ያደርጋችኋል። ስለዚህ ክላስተርድ ሪከመንድ ይደረጋላችኋል። ስለዚህ ወይም ደግሞ ሞር ስትሉት እዚህ ጋር ሲመጣላችሁ ሪከመንድ ቻርቱ ይሄ ነው። እሱን ብንጠቀም ለምሳሌ ካውንት አለው ካውንት ኦፍ ውጤት ይላል። የውጤቱን ካውንት ያደርጋል ማለት ነው። ስንት ጥሩ አለ ስንት እንትን አለ የሚለው ኦኬ ስንለው ልክ እንደምታዩት አንድ ቻርት ሰጠኝ። አሁን ይሄ ሰራተኞቻችን ምን ያህሎቹ መሻሻል ያለበት ላይ ያሉ፣ ምን ያህሎቹ በቂ ላይ ያሉ፣ ምን ያህሎቹ ደግሞ በጣም ጥሩ ላይ ያሉ፣ ይሄድ ምን ያህሎቹ ደግሞ በጣም ጥሩ ላይ ያሉ፣ ሌሎቹ ደግሞ ጥሩ ላይ ምንድናቸው እጅግ በጣም ጥሩ ላይ ያሉትን አንደርስታንድ ለማድረግ ቪዥዋላይዝ ለማድረግ በጣም ይመቻል ማለት ነው። ስለዚህ እሱን እንደዚህ እንግዲህ አንዳንዱንም ኮለመን ደግሞ ሰሌክት ያደረጋችሁ እንደዚህ ለየብቻም ደግሞ መርጣችሁ መጠቀም ትችላላችሁ ማለት ነው። ኢት ዲፔንድስ ኦን ዘ ዴታ ያላችሁ ዴታ ላይ ዲፔንድ ያደርጋል። እናንተ መጠቀም የፈለጋችሁት ዳታ ነው ማተር የሚያደርገው የዲሳይድ ለማድረግ የኮለመን የቻርት ታይፑን ዲሳይድ ለማድረግ እና ቤዚካሊ ግን ቤዚክ ነገር ሪፕሬዘንቴሽኖችን ለመስራት ይሄኛው ሞር አሪፍ ነው። እሱኛው ብትጠቀሙት ጥሩ ነው። ቻርት ላይ ደግሞ እንግዲህ አድቫንስድ ስናደርገው ደግሞ ኢንተርሚዲየት ስንሰራ ይሄኛውን በደንብ ደግሞ ከስተማይዝ አድርገን የምንሰራበት ነገር ይኖራል ማለት ነው።